ምንድነው ጥያቄው? ሙስሊሞች ሰላት ከመገናኘታቸው በፊት ምንድነው ሰላት ላይ ያሉ ወይም ከመገናኘት ከዛ በፊት ሁጥባ የሚባል ፕሮግራም አላቸው። ማለትም ሴርሞኒ ይሰጣል፣ እንደ ዳዋ ነገር እንደዛ ነገር ያደርጋሉ። እዛ ላይ ኢማሞቻቸው የሚናገሩት ንግግር ለምሳሌ ከነሱ አቂዳ ውጪ የሆነ ንግግር ቢናገር ያንን እንዴት አድርገው ቶለሬት ማድረግ ይችላሉ? ለምሳሌ ወሃቢያዎች ምንድነው አላህ ከአርሽ በላይ ነው፣ ከሌሊቱ 1/3 ክፍል ሲቀር ይወርዳል ብለው ያምናሉ። በተቃራኒው ደግሞ ሱፊዎች ይህንን ትምህርት አያምኑ። ስለዚህ ሁጥባ ላይ አንድ ኢማም ተነስቶ ያንን የሚያምነውን ተቃራኒ እምነት ቢናገር እንዴት አድርገው ቶለሬት ያደርጉታል? ይሄንን እንዴት ብላችሁ ነው የምትቃወሙት? ወይም ደግሞ ለዚህ የምትወስኑት ውሳኔ ምንድን ነው? ያ ሰው የሚያሰግደው ጤናማ ነው ወይ? ከዛ በኋላ ማለትም አምላክህን የአንተን አምላክ ባህሪያት ማያምን ከሆነ ትምህርቱንስ ማስተማር መማር ማለት ትክክል ነው ብሎ መቀመጥና መማር ይቻላል። ከዛ ደግሞ እሱም ሲባርክ ወይ ጸሎት ሲያስደርግ ለየትኛው አላህ ነው ጸሎት የምታደርገው? በዛን ሰዓት ላይ ነግሮሃል። አንተ የምታምነውን ለምሳሌ ይሄ ክደት ነው ብሎ ነግሮሃል። ክደት ነው ካለህ በኋላ የእሱን ጸሎት እንዴት ነው ተቀባይ አድርገህ ከእሱ ጋር ሰላት የምትሰግደው? ከእሱ ጋር ሰላት የምታደርገው እንዴት ነው? ፈይሰል አላህ 24 ሰዓት ከኛ ጋር ነው ያለው። እኔ ለምሳሌ ሁሉ ጊዜ ከኛ ጋር ነው ያለው አላህ። እኔ አይደለም መሸወጣኝ። አይ ኖ ከኹጥባ ሰዓት ምናምን ነገር ሳይሆን ሁሉ ጊዜ ከኛ ጋር ነው ያለው አላህ። እነሱ ኹጥባ አረጉም አላረጉም ከኛ ጋር ነው ያለው። ለምሳሌ አንተ አላህ አካላት አሉት ብለህ ታምናለህ አይደለ? በጭራሽ አታምንም? አላህ ያለው ብለህ ነው የምታምነው? ከአርሽ በላይ የተቀመጠ በቃ ምን ሆነ የተቀመጠው? ከአርሽ በላይ ተቀመጠ የሚለው ከአርሽ በላይ ነው አለ። በቃ እሱ እኛን የፈጠረን ሁላችንም የፈጠረን አምላክ አለ እዛ ጋር በቃ ከአርሽ በላይ ተቀምጧል። ሁሉ ነገርን ማለት ተቀምጧል የሚል ለምን ፈይሰል የምትከራከሩ? እዚህ መታችሁላችሁ። አላህ እኮ ሱብሃነሁ ወተዓላ ከክርስቲያኖች ጋር አትከራከሩ። አንቺስ ለምናይ መከራከርማ ስም ማውራት አለብን እኮ የፈቀደብን የፈቀደልን ነገር እኮ ነው። ነፃነትን እየገፋች ነው። ይወላ ሹፊ አላህ ሱብሃነሁ ወተዓላ ከክርስቲያኖች ጋር እንዳንከራከር አላህ አስገድዶናል። ምክንያቱም ካላመናችሁ በቀር መቼም አያምኑም ብሏል። እሱ እንድትረጋገሙ ነው እንጂ ያው እሱን ያገባቸው ነው። መያዝ አለብሽ እኮ ሲጠየቅ እንረጋገም ነው ያለው መሐመድ። እኛ አሁን ጥያቄው መልሱልን። ሱሱ መልሺ። እዚህ ለምን ገባሽ? ሲጀመር እኔ እውቀት ለማግኘት ነው በቃ። አትግባ። እነሱ ጋር ትከራከሩ አላለም። እኛ ያለቃ ማክበር እኛ ግዴታችን። እነሱ እናንተ በእነሱ ካላማናችሁ በቃ ከሰሩኝ ለምን ብለን ነው ማንከራከረው? ለምን ብለን ነው ጥያቄ ማንጠይቀው? ለምን ብለን ነው እውቀት ማናገኘው? ማለት ትንሽ የጠፍራችሁን ቆሻሻ ሱሱ ደግመሽ አሁንም ትልክ ያለሽ እንዴት እናድርግሽ? እኔ ቤት እየገባሽ ለምን ቤት ያገባች? አይ ለምንድን ነው የምታስወርደው? እውቀትን ለምንድን ነው የምታስወርደኝ? ሱሱ ክርስቲያን ቤት ሆነ ያለሽው እናንተ በእነሱ ካላመናችሁ በቃ እየተማርሽ ነው አይደለ? ቁጭ ብለሽ እየተማርሽ ነው። ግዴታ እኮ ይልልሽ ማለት በሆነ ነገር እኮ ማሳመን እኮ አቺም እኮ በቃ ማስረጃ ይዘሽ ማሳመን ያለብሽ በቃ እዚህ ጋር አሁን ወይ ከራከር ብሏል አላህ ሱብሃነሁ ወተዓላ ያላቃሉ። ምን ለማግኘት እስካሁን አሳምናችሁ ታውቃላችሁ? እውቀቱን ፈልጉ ብሏል እኮ ቁርአን ላይ አለ እኮ እውቀቱን ማወቅ አለባችሁ ብሏል። አንዴ በቃ ሱሱ ቀጥይ ንገሪን እስኪ አንቺ ምን ልንገርህ? ሁጥባ ትሳተፊያለሽ አለ ጁማ ሰላት ትሄጃለሽ? አዎ። መልካም አላህ ይናለው ብለሽ ነው ታምኚው? ማንኛውም ሰው አላህ ከአርሽ በላይ ነው። አላህ ሰማይ አይደል አለ? አላህ ሰማይ ከአርሽ በላይ ነው ያለው። ሁሉም ከአርሽ በላይ አለ ብሎ ያምናል። ኦኬ አዎ ሁሉም ነው የሚያምነው።
ሙስሊም አማኝ ነው። ሻዳ ያዘ ሁሉም በቃ ያመነ ነው በአላህ ላኢላሃ ኢለላህ ሙሐመድን አብዱ ረሱል ያለ ሁሉም በአላህ ያመነ ነው። ከዚህ እጭ ሌላ ንትርክ እንደዛ ይሄ ተራተር እኛ ለምንድን ነው ሙስሊሞች አንተ የጠየቀው ጥያቄ ልክ ተረጋጊ። ቆይ ጥያቄ አዳምጪ። ተረጋጊ። የሚጮህበት ደንቆሮ የለም እዚህ ቤት ውስጥ እንዳለ ሁለት ጆሮ አለን እንሰማለን። መልስ ስናመጣ እያወረዳችሁ ነው። ትክክለኛ ስንደርስ እኮ እያጠፋችሁ ነው። ሌላ ሰው ታመጣላችሁ። ሙስሊሞች ጫፍ ሲደርሱ ለጥያቄ መልስ ሲያመጡ ተረጋጊ። ምን መለሽና ነው ገና ላኢላሃ ያለ ሁሉም ከአርሽ በላይ ነው የሚል ሙስሊም ነው አልሽ። እሺ ከአርሽ በላይ አይደለም የሚል አላህ ከአርሽ በላይ በዛት አለ የሚለው ስህተት ነው። አላህ ዛትም የለውም ከአርሽ በላይ በዛት አለ ማለት ስህተት ነው የሚል እሱ ሙስሊም ነው። ቀጥያ ቀጥይ ምን አልከኝ? አንቺ አላህ በዛት ከአርሽ በላይ ነው ብለሽናል አይደለ? ብዛት ሳይሆን አላህ ከአርሽ በላይ ነው። አላህ ከአርሽ በላይ ነው። ምኑ ነው ከአርሽ በላይ? ምኑን የምትፈልገው? አላህ ከአርሽ በላይ ነው። አላህ ሱብሃነሁ ወተዓላ አንተንን እኛን የፈጠረ እናንተ ካዳችሁት። ምን ላስረዳይ? ካፊር ማለት ምንድን ነው? አርሽን እስኪ ተርጉሚልኝ እስኪ። አርሽ ምንድን ነው? አርሽ ከሰባት ሰማይ በላይ ማለት ነው። መላኢኮች ያለበት የለም ከዛ በላይ ማለት ነው። አላህ እጅ አለው የለውም? አለው። ኦኬ እግርስ? አላህ እጅ አለው። ይሄ ጥያቄ ባለፈው ተመልሶ አንተ እኮ አንድ ባለፈው ስመልስ አላህ ይስቃል ይገነጥላል እንዲህ ይገላፈጣል ስትል ነበረ። ይሄ እኮ ንቀት ለምንድን ነው የምታመጣው? ጥያቄ ስታመጣ በትክክል ለምን አትጠይቅም? አላህ ይስቃል ብለሽ ሰው ሙስሊሞች ያመለሱት ጥያቄ ዳውሎን አታደርግም። ዝም ብለህ ሌላ ይሄ ተረት ሰማይና ምድርን ፈጠረ አላህ ነው ሲል ፕሊስ ቆይ ተረጋጋ። አስታወስኩሽ። በምኑ ነው የሚስቀው ስልሽ በቂጡ አይደለም መቼ የሚስቀው በአፉ ነው ያልሽኝ ልጅ አለሽ። ቴንክ ዩ እግር አለው እጅ አለው ከአርሽ በላይ ነው። ስለዚህ እጅና እግሮቹ አላህ ከአርሽ በላይ ናቸው ብለሽ ታምኛለሽ። ይስቃልም አፍ አለው ብለሽ ታምኛለሽ። ይሄ አይነገሩለትም የለውም እያለ ሁጥባ ቢያደርግ አንድ ኢማም ትክክል ነው ብለሽ ትማሪያለሽ ወይ? እኔ ባንተ ልማር። ምክንያቱም አንተ ካፊር አንተ ካዲያን ስለሆንክ እኔ ብነግርም አታምንም። እናንተ የምታምኑ በራሳችሁ ነው። ሱሱ በእኔ አይደለም። ሁጥባ ላይ ኢማሙ አላህ እጅ አለው ማለት ስህተት ነው፣ እግር አለው ማለት ስህተት ነው፣ ይስቃል ማለት ስህተት ነው፣ ከአርሽ በላይ ያለ ማለት ስህተት ነው፣ ይሄ ፍጡር ነው እንደዚህ ብላችሁ መግለጥ የፍጡር ባህሪ ነው ብሎ ቢል አንድ ኢማም ቁጭ ብለሽ ትማሪያለሽ ወይ ትክክል ነው ብለሽ? እኔ ስድት ነው ያለው ኩጥባ አለይኩም። ኩጥባ ሲቀራ ሁሉም ሰው ያዳምጣል። አላህ ከአርሽ በላይ ሁሌ ብቻ ኔጌቲቭ ለምንድን ነው የምትመጣው? ብቻ አንድ ቃል ሁሌ ኔጌቲቭ አይሰለቻችሁም እንዴ? ዋብያዎች በጣም ነው የሚገርመኝ። በቃ ምንም በቃ በፖለቲካ እስር አድርገው ያነፈረ እኔ ዋብያ አይደለም። እኔ ባላ ፕሊስ አዳምጪ። ዋብያ አይደለም። እጅ እግር አለው ይስቃል አፍ አለው ብለሽ መታምኝ መቼም ሱፊ እንዳልሆንሽ ይታወቃል እኮ። ይስቃል አፍ አለው እጅ እግር አለው ብለው እንደማያምኑ ከአርሽ በላይ ነው ያለው ብለው አያምኑም። ስለዚህ የሚስቅ አላህ አለን ብላችሁ የምታምኑት እናንተ ናችሁ። እጅ እግር አለው ብላችሁ የምታምኑት እናንተ ናችሁ። ስለዚህ አንድ ሰው ተቃራኒ ሌላ ኢማም እንደዚህ ቢል ታምኛለሽ ወይ? እኛ ማንን እንምን? ለምሳሌ አላህ ሱብሃነሁ ወተዓላ እኛን አፈጠረ አይደል? ከሱ ጭልሽ ማን እናመልክ? እንደናንተ እንጨት እናመልክ? ፎቶ እናመልክ? ሶስት ፈጣሪ እናመልክ? ጥቁር ድንጋይ ጥቁሩን ድንጋይ ሱናን አናሳይ 29:19 ላይ ጥቁሩን ድንጋይ ሄደሽ ስሙሽ ስታደርጊው ሊክ ስታደርጊው ኃጢአትሽን ይቅር ይልሻል መጥቶ። ጥቁር ድንጋይ አናምንም ማን አለ? አንዴ ኃጢአትን ይቅር ይላል አይልም? ጥቁሩ ድንጋይ ይላል። ምኑ? ኃጢአትን ጥቁሩ ድንጋይ ምን ይላል? ኃጢአትን ይቅር ይላል። እናመሰግናለን። ከዚህ በላይ ማመን አለ እንደ ኃጢአትን ይቅር ከማለት በላይ ምን አለ? ፈልገህ ነው ገንዘብ እንዲሰጥ ፈለክ? ከዚህ በላይ ኤኒዌይስ ለዛ ይልም አይ ነው ፈይስ ታጥራድሽ ሱናን እና 29:19 ነበር። ኤኒዌይ ወደ መሐመድ ቀጥልሽ
ይኸውልህ በጣም ይቅርታ አድርጎልኝ እዚህ አካባቢ አሁን የማያቸው ሙስሊሞች ጠቅላላ መልስ የሚሰጡት እነሱን ተዋቸው። የራስን ብቻ የራስን ሞዴሬተሮች ሚዩት ያደረጉ ለዛ ነው። ሰለቸን እኮ በቃ ሁሉም ይገባል አስተያየት ላውራ አስተያየት ተውና የራስን ብቻ አረዳድ ትክክል ነው ወይ? ስለ አንተ የምታመልከው አምላክ ስለ ባህሪያቱ ጸያፍ ነገር እየተናገረ ማለትም እንደኛ ነው። ያንተን አላቅም ባይዘ እንደኛ ለምሳሌ እየተማርን አውደ ምሕረት ላይ ከምናመልከው ምናመልከውን ለሱ ባህሪያቱ ይገባል ምናመልከው አለ እንዲህ ነው ብለን ያንን ተቃራኒ ነገር ትንሽ አንድ እንኳን ከተናገረ ጸያፍ ነው ብለን ነው ምናምነው፣ ስህተት ነው ብለን ነው ምናምነው። ስለዚህ ኮምፕሮማይዝ ላይ አይደረግም ማለት ነው። አንተ ግን መዓት ስህተቶችን ታንተ ጋር ተቃራኒ፣ ምክንያቱም ለአንተ ስህተት ነው እሱ አንተ ትክክል ነው ብለህ ከያዝከው ተቃራኒ ከተናገረ ስህተት ነው፣ ለአንተ አምላክም ጸያፍ ንግግር ነው የሚሆነው። አንተ የምታምነው ደግሞ ለእነኛዎቹ ጸያፍና ስህተት ነው የሚሆነው። ሁጥባ ላይ አብረህ መቀመጥና እሱ እንዲያሰግድህም ትፈቅዳለህ ወይ? ይቻላል ወይ? ላውራ ስልህ አንተ አቋረጥከኝ። ቀጥል። እኔ አሁን ልል የፈለኩኝ ምንድን ነው መጀመሪያ ኹጥባ ሲደረግ ራሱ እዛ ቁጭ ብሎ የሚሰማ ምእመን ትርጉሙን ሲያውቀው እኮ ነው መቃወም የሚችለው። ዝም ብሎ እንዳገኘ ጠጥቶ ተነስቶ ነው የሚሄደው። ሚት አታደርጉት። ጠጥቶ ነው የሚሄደው። ስማ አንተና ክርስቲያን እኔ በጣም የማዝንባቸው ምን መሰለህ፣ ይሄ ጭንቅላቱ ውስጥ እውቀት የሌለውን ሰውን እያመጣችሁ እዚህ ዝም ብሎ ይበጠርቃል። በቃ ወይ የሚያውቁት እውቀት ያላቸው ሰዎች አነጋግሩ። እኛ እኮ ከስር ዝም ብለን የምናዳምጠው እኮ እውቀት ለማግኘት አይደል እንዴ? ዝም ብሎ ጠጥቶት ነው የሚሄደው። አልከን እኮ በቃ ዝም ብሎ ጠጥቶ እኮ ነው የሚሄደው። መልስ የለውም፣ አያውቀውም እኮ ምን እንደተባለ እንኳን ሰግዶ ሲመጣ ምንድን ነው የተባለው ብትለው አላቅም ነው የሚለው። ምክንያቱም መቃወም አይችልማ። ስለዚህ የኛ ጥፋት ለማዋመድ ሁጥባ ያደርጉት ኡስታዞቹንም እያስተማሩ አይደለም ነው እኮ። የሚያውቀው ደግሞ በውስጥ ነው የሚፋጀው። የሚያውቀው ሰምቶ ቀስ ብሎ ሄዶ ይሄ እኮ ልክ አይደለም ብሎ ነው እንጂ ፊት ለፊት ገሃድ አያወጣም። ሌላው ከ199% ምን እንደተባለ እንኳን አያውቅም። የኛ ጥፋት ስለዚህ እኔ አሁን እውቀት ለማግኘት ነው እዚህ ስር የገባው። ቆየው ከገባው አይደል እንዴ ተናግሬም ማለት ግን እባካችሁ ከሙስሊሞች እውቀት ያላችሁ ከእፎይ ጋር መወዳደር የምትችሉ መልስ መስጠት የምትችሉ ግቡና መልስ ስጡበት። እኛ ምንማር እውቀት የሌለን ሰዎች። ሌላው ግን ዝም ብሎ ኢሞሽናል እየሆነ የመጣ ዝም ብሎ ወይ ሙስሊሙን አላስከበረም ወይ ራሱን አላስከበረም ወይ አላሸነፈ ወይ መልስ አልሰጠም ወይ አላመንም ወይ አላሳመንም። ዝም ብሎ ሰዓታችሁን አንተና ክርስቲያን ሰዓታችሁን በማይሆን ነገር እየገደላችሁ ነው። ኧረ በፈጠራችሁ ለማታናገር እሺ። እኛ እኮ መልስ ስናመጣ እሱ እኮ ተረት እያለ ነው። የቱ ጋር የምንጋፈጠው? የእኛ መልስ ለሱ ተረት ነው። አላህ ፈጣሪ ሰማይና ምድርን የፈጠረው ሲል እኮ ተረት ነው ያለኝ። ይሄ አውፎ አይደል? ይሄ የምታየው ምንም አይነት እውቀት የለሽም። ይኸውልሽ አንቺና እኔ ዝም ብንል ነው የሚሻለን። እውቀት የለንም። ማመን አለብሽ። ምኑም ልመን ሰማይና ምድር የፈጠረ አላህ ነው ሲል የካደ ሰውዬ ምኑን ልመር ልምጣ? መሐመድ ማን የፈጠረ ሰማይና ምድር? በምን አወቅሽ አንቺ? በምን አወቅሽ አንቺ? ሰማይ አንተ ራስህ ጅል ፕሊስ አሁን እንደዚህ እናድርግ በቃ። ስለዚህ የእኛ ጥፋት አይደለም። አሁንም ማንኛው ያውቃል ማንኛው አያውቅም፣ የምናውቀው ነገር የለም። ስለዚህ ትገባለህ፣ የምታውቅ ከሆነ ትመልሳለህ። የራስን አረዳድ ነው እንትን የምትለው። ኤኒዌይስ አብዱ ልቀጥል እያለ ነበር። አብዱ ቀጥል። አንድ ሰው ክርስቲያን ከሆነ ምንድን ነው የሚያገኝ? ምን ጥቅም ያገኛል? አንድ ሰው ክርስቲያን ከሆነ ምን ያገኛል? የዘላለም ሕይወትን ያገኛል። ማስረጃ አለ? ትሰጠኛለህ? ኦኬ። ክርስቶስን መከተል ምን ያስገኛል? የዘላለም ሕይወት። ዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ፣ ማቴዎስ ወንጌል ምዕራፍ 10 ቁጥር 37 ጀምሮ ፈተለኝና ሳይ። ኦኬ። ክርስቲያን ቀጥል።
ኤኒዌይስ ወደ ቶፒካችን መልሰው። ግን ከቶፒካችን ለምንድን ነው እሱ የጠየቀው? ጠይቄ እወጣለሁ እኔ። ቶፒኩን ቅድሚያ መንካት አለብህ። ቶፒኩ ላይ ሽፍት አደረገ። ሜይ ቢ በቃ ይችን የመጽሐፍ ቅዱስ ክፍል ብቻ አንብብለትና እፎይ። ያ አንድ ሰው በክርስቶስ ኢየሱስ ሲያምን ምን ያገኛል ይላል። በክርስቶስ ኢየሱስ ሲያምን የዘላለምን ሕይወት ያገኛል። ኢየሱስ ምን አለ መሰለ? የዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ ኢየሱስ ምን አለ? ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳን ሕያው ይሆናል። ሕያው የሆነ የሚያምንብኝ ሁሉ ለዘላለም አይሞትም። ይህን ታምኛለሽን አላት። ከዛ በኋላ አዎ አምናለሁ ብላ ይችም ሴት መለሰች። ስለዚህ አንድ ሰው በክርስቶስ ኢየሱስ ሲያምን ምንድን ነው? ትንሣኤን ያገኛል፣ ሕይወትን ያገኛል፣ ከክርስቶስ ጋር አንድ ላይ ይሆናል ብለን እናምናለን እኛ ክርስቲያኖች ማለት ነው። ጥያቄህን አጠር ባለመልኩ በዚህ መልኩ እንመልስልህና የእኛን ጥያቄዎች ሰምታችኋል። ሜይ ቢ ወንድማችን በአምላክነቱ ነው በነብይነቱ ነው ተደምናም ነው? ጥያቄያችንን ሰምተኸዋል? የቱን? ኦኬ አንድ ኢማም ሁጥባ ላይ ማለት ነው አንተ ከምታምነው የተለየ የአምላክ ባህሪ ቢናገር ወይም ደግሞ ቢያስተምር ያንን ትቃወመዋለህ ወይስ ትከተለዋለህ? ደገማ ሁጥባ ላይ ለምሳሌ አንተ የተለየ ከአንተ አምላክ ባህሪ የተለየ አስተምሮ ቢያስተምር ወይም ደግሞ ቢናገር፣ ለምሳሌ አንተ የሰጠኸው የአምላክ ባህሪ አለ፣ ያመንክበት የአምላክ ባህሪ አለ፣ አምላክን የተቀበልክበት አረዳድ አለ፣ የተማርከው ማለት ነው፣ እንዳመንክበት መጠን የተቀበልከው አለ። ከዛ በተለየ አስተምሮ ቢያስተምር አንተ ከምታምነው በተለየ የአምላክን ባህሪ ቢናገር ምን ታደርጋለህ? የተጻፈ ነው የሚናገረው፣ እሱ የሌለ ነገር ነው የሚናገረው ያለውን። ኦኬ ስለዚህ እዛ ሁጥባ ላይ ኢማሞቹ ትላልቆቹ ሼኮች እነሱ የተለየ ያልተጻፈ ነገር ሊያስተምሩ ይችላሉ ማለት ነው። የተጻፈን እንጂ ያልተጻፈን አያስተምሩም። ችግር ለምሳሌ አንተ አላህ የት ነው ያለው ብለህ ነው የምታምነው? ከአርሽ በላይ። ኦኬ አላህ ከአርሽ በላይ አይደለም፣ አላህ በቦታ አይገደብም፣ በቦታ አይገለጽም ብለው የሚያምኑት እንደዛ ብሎ ቢናገር ኢማሙ ትቀበለዋለህ ወይስ ትቃወመዋለህ? አይናገርማ፣ የሌለውን ከየት አምጥቶ ይናገራል? ኦኬ እሺ ናፊ ቀጥያው። ናፊ አላህ ከአርሽ በላይ ነው ብለሽ ነው የምታምኚው? ሰላም እንዴት ናችሁ? ሰላም ናችሁ? ሰላም ላንቺ። እሺ ጠይቁኝ። ምን ነበር? የለም እንግዲህ አላህ ሁሉም ኢማሞች ሁጥባ ላይ ሲሰጡ አላህ ከአርሽ በላይ ነው ብለው ነው እንጂ የሚሰጡት አላህ መውጁን ቢላ መካን አይሉም ብሎ እየተናገረ ነው ወንድማችን። ይሄ ሁጥባ ላይ ለምሳሌ አላህ ከአርሽ በላይ ነው ብሎ አንድ ኢማም ቢናገር ያንን ሁጥባ አንቺ ትቀበያለሽ ወይስ ያንን ኢማም ምን ብለሽ ትገስጫዋለሽ? ትመልሸዋለሽ? አንድ ኢማም አላህ ከአርሽ በላይ ነው ሲል የፈለገበት ቁዋውን ችሎታውን ከሆነ እኔ የማምንበት ነው። ግን በዛቱ በቦታ ነው ያለው ከአርሽ በላይ ቦታው ነው ብሎ የሚያምን ከሆነ ያ ሰው ሙስሊም አይደለም ኢማም ሊሆን እስልምናም የለውም። እሺ ሱሱና አብዱ ሙስሊም አይደሉም ማለት ነው? በአንተ ስላላሆንኩ ነው መቼም አላምንም። እሺ እሱ በናፊ ማታምኝም ከናፊ ጋር ትለያያለሽ። አረ በህልሜም እንኳን ያንተ ፍጡር ማመልከት እንደውም አላደርገውም። እሺ አንድ ሰው ካፍ ፕሊስ ተረጋጊ። ሱሱ ሆልሽ ሱሱ እኔ ሙስሊም ነኝ። አንተ ስላንተ እንዲያልሽ ኦኬ ስለውጥ ባረ አብዱና ሱሱ ሙስሊም አይደለም። ቆይ እዛ እንጨታችሁን ለምን እንጨት አማልኩ? እሺ እንደ ሊማዳችሁ ድንጋይ ማምለክ በእስልምና ነብይሽ እንጨት ተሸክሙ እንጂ በእስልምና ቀልድ አላውቅም። አዳም ደህና እየተማርሽ ነበር። በገዛ እጄ ነክቼሽ ነው። ኤኒዌይስ በደንብ አስተውሉ። አላህ ከአርሽ በላይ አይደለም ያለ ክርስቲያን ሙስሊም አይደለም የሚለው ከየት አመጣሽ? ከአርሽ በላይ ነው። እሺ ምን እሷ ሙስሊም ናት እንዴ? ባቶን ከረሱሱ ቆይ ተረጋግማ። አብዱ ከአርሽ በላይ ነው በሚልበት ሰዓት አንድ ሰው አላሁ ተዓላ ከአርሽ በላይ በሚል ቦታን ፈልጎበት ከሆነ በዛቱ ከአርሽ በላይ ነው ያለው የሚል ከሆነ ሙስሊም አይደለም። ይሄ ከየት አመጣሽው? ሙስሊም አይደለም የሚለውን ከየት አመጣሽው እንዴ? ሰውየው እኮ እንደዛ የሚል ሰው በቁርአን አላመነማ። በቁርአን አላሁ ተዓላ
ጅማሪ እንደሌለው ሁሉን ነገር ፈጣሪ እንደሆነ ነግሮናል። እንደውም አምሳያ እንደሌለው ነግሮናል። በቦታ የሚገለጽ ደግሞ ብዙ አምሳያ ኖረዋል። ቦታ ላይ በመኖሩ ብቻ እኔም ቦታ ላይ ነኝ እሱም ቦታ ላይ ነው ካሉ በቦታ በመኖራችን ብቻ እንመሳሰላለን። ስለዚህ የእሱ ኡስታዝ ኢማም ለአንቺ ኢማም ሊሆን አይችልም። እንኳን ኢማም ሊሆን ሙስሊም አይሆንም። የእሷ ኢማም ለአንተ ኢማም መሆን ይችላል። ቡኻሪና ሱል ሰላሳ ይቅሩ በደምብ ፈይሰል ጠርጋት ናፊ ኢማም ለአንተ ኢማም መሆን ይችላል። አብዱ እሷን ከአርሽ በላይ ያለ የምንለውን አትከተለውም። አንዲት ሷ ለብረት አትቀበልም፣ አትከተይም። በዛቱ ከአርሽ በላይ ብላም አታምንም። ሲጀመር እሷ መካ ሀጅ ስታረጊ ማንን ተከትለሽ ነው የምትሰግጂው? ማንን ተከትለሽ ነው የምትሰግዱት? እሱ ሌላ ጉዳይ ነው አላቸው። አንተን አይደለም እሷን ነው። ሀጅ ስታረጊ ስትል አልገባኝም። የራሴን ኢማም እከተላለሁ ወይ ብቻዬን ሰግዳለሁ? መካ ከሄድሽ ለብቻሽ ነው የምትሰግጂው? ማን ይከለክለኛል? የሚከለክልሽ የለም። ነገር ግን ተከትለሽ የምትሰግጂው ከአርሽ በላይ አለ የሚለውን ነው የምትከተዩ። አብዱ መካ ወህብያ ብቻ ነው እንደሚሄደው የሚሄደው አላልኩሽም። የሚያሰግደው ታዲያ አህባሽ ነው። ማን ነው የሚያሰግደው? እዛ ወህብያ ነው እንዴ? አይ ኧረ አይደለም። እና ማን ነው የሚያሰግደው? የዛ ሄዳችሁ ልታሰግዱ ነው? ዛሬ ነው የሰማሁት። ዛሬ ከሰማሽ በተማሪ ያለ ሌላ ጉድ። አይ አይባልም እንደዛ። እኔ ራሴን ችዬ መስገድ እችላለሁ። የራሴም ኢማም ሊኖር ይችላል። ሲቀጥል ደግሞ አንድ ሰው ዝም ብዬ አይደለም እንደዚህ ካፍር ነው ብሎ እኔ ከሰማሁበት ነው። አሁን ራሱ ኢፎይ ሲጠይቀኝ ምንድን ነው ያልኩት? በችሎታው ካለ ዛሂ ነው፣ ግን በዛቱ ካለ ሙስሊም አይደለም ነው። ስለዚህ እኔ አንድ ሰውን አይቼው እንደዚሁ ዝም ብዬ ካፍር ነው አይደለም። በዛቱ ካለ ሙስሊም አይደለም የሚለውን ከየተመጣሽ ዛት አለው። ኦኬ አብዱ ለስም ቆይ አብዱ አላ ዛት አለው ብለህ ነው የምታምነው አይደለም? ወጣ ሄደ ወደ አባቱ ሄደ። ጥያቄው ሊቃኝ ሲል ወጣ። ኤኒዌይስ ስለዚህ አንደኛው ለአንደኛው ጣዖት ነው ተባብሎ ቁርአኑ ላይ በግልጽ አብራችሁ እንኳን አትቀመጡ እያለ መማማር ይቻላል ወይ? መማማር ይቻላል ወይ? ኢድሪስ እንኳን ደህና መጣ። ቀጥል ክርስቲያን። ሙይት አድርጋችሁኛል መሰል። ሰላም እንዴት ናችሁ? ሰላም ላንተ ይሁን ኢድሪስ። እንኳን ደህና መጣ። ሙስሊም ነች እንዴ? ናፊ ካፊር ነች። እናንተስ እንዴት ናችሁ? ኢየሱስ ክርስቶስ አምላክ ሁሌ እዚህ ጋር ገና ይገባው። ሄሎ ወንድማችን ቆይ አንዴ ተረጋጉ። አምላክ ምስጋና ይገባው። እንዴት ናችሁ እናንተ? ጥያቄ መጠየቅ ይቻላል? ክርስቶስ አላህን የፈጠረ ነው። ሙሐመድ አላህን ፈጠረ። አላህን ደግሞ ሙሐመድ ፈጠረው። ሁለቱንም የፈጠራቸው ግን ክርስቶስ ነው። ወደ ቶፒኩ ግባ። ሞክ አድርጋለሁ ብለህ እንዳሞክረው ደግና ጥያቄ ልጠይቅ። ኢድሪስ ጥያቄውን ሰምተዋል? ደግመህ ሞክ እንዳታደርግ። ኩል ልጠይቅ ወይንስ ትጠይቁኝ? ጥያቄውን ሰምተዋል? ቀጣይን እጠይቃለሁ በሁለተኛው። ጥያቄውን ሰምተዋል? እኛ እሺ ድገምልኝ። ኦኬ ሁጥባ ላይ ታድመህ ታውቃለህ አንተ? ሁጥባ ማለት ምንድን ነው? ሁጥባ አታውቅም? እሺ በምን በጁሙአ ሶላት ወይንስ በኢድ ሶላት ወይንስ በጁሙአ ሶላት በማንኛውም ሶላት? እሺ ታድመህ ታውቃለህ አይደል? እሺ ኦኬ ሁጥባውን የሚሰጠው አካል ወይም ደግሞ ኢማም አንተ ከምታምነው የአምላክ ባህሪ በተቃራኒ ቢያስተምር ምንድን ነው የምታደርገው? ያንን ሁጥባ ቁጭ ብለህ ትከታተላለህ ወይስ ትቃወመዋለህ? ያ ኢማም የሚደረገው ሰውዬ እኮ እብድ አይደለም፣ ጤነኛ ነው። ኦኬ አላይት ነው ያለው ብለህ ነው የምታምነው አንተ? ወይንም እውቀት የሌለው ሰው አይደለም በዛ ቦታ ላይ ኢማም የሚደረገው። ወይ በጣም ጥሩ፣ ችግር የለውም። በጣም ጥሩ። እሺ አላህ እጅ እግር አለው ብለህ ታምናለህ አንተ? አለው። ኦኬ አላህ እጅ እግር የለውም ብለው የሚያምኑ
ኢማሞች ያንን ቢናገሩስ? እነዛማ በቃ አላመኑም። እንደናንተ ሙስሊሞች አይባሉ፣ እንደ ክርስቲያኖች መእዙር ናቸው። እነዛ በቃ እውቀት የላቸውም ማለት ነው፣ አያውቁም። ኦኬ። ስለዚህ እነዛ ሙስሊሞች አይደሉም ማለት ነው። አይ ሙስሊም ላኢላሀ ኢለላህ ሙሐመድ ረሱሉላህ ይላሉ፣ ግን ቢሉም አያውቁም። በዛ እነዛ ሰዎች መማር አለባቸው፣ እንዲማሩ መመከር አለባቸው ማለት ነው። ኦኬ። ከነሱ ውስጥ ትምህርት ትወስዳለህ። ኢማም ቢሆን ኢማም ሆኖ አላህ እጅ የለውም፣ አላህ እግር የለውም፣ አላህ እንደዚህ የሚባሉ ነገሮች የሉትም፣ እንደዚህ ያለው እሱ ጣዖት ነው ወይም ፍጡር ነው ቢል ትክክል ነው ትማራለህ። ቅድም ሲናገር የነበረው ሰውዬም ሰምተሃል አይደል? ዶክተር የሚባለው ዶክተር ቅድም ተለፈለፍ ነበር ዝም ብሎ እየቀባጠረ ያ የጫሱስ የጫት ቃሚ የሀባሾች ተከታይ ነው። እንደዚህ አይነት ሰው ዝም ብሎ በቃ ዝም ብሎ በቃ እንዳለ የልብ ወለዱን ሲናገር ነበር። አሁን ወደ ተንትስ ምን ትረዳላችሁ? እንደዚህ አይነት ሰው አስገብታችሁ ለእናንተም ቁጥሩ አይደለም። ያው አንተንም እየታዘብነው እኮ ነው የተጠየቀው። ታዘቡኝ ምን የሆነ እውቀት ነው የማወራህ እኔ። ኢድሪስ ገጠር ላይ ታውቃለህ? ገጠር ላይ ስለሆንኩ ነው ዛሬ አዝመራ ቀደም ብሎ የደረሰ አዝመራ ካለ ምስል ይደረግና ኬፓን ልክ አንተ እንዳደረካት ይደረግና እህሉ መሀል ይደረጋል፣ ወይንም ደግሞ ዳርና ዳር ይደረጋል። እሱ የሚደረግበት ምክንያት ምንድን ነው? ወፎች ቀድሞ የደረሰን እህል ይበላሉ፣ እሱን ለመከላከል ማለት ነው። ከዛ የሆነ የቴፕ ክር አላል እሱ ይታሰርበታል ዙሪያው። ንፋስ ሲነካው ጥዝ የሚል ድምፅ ያሰማል። ወፎቹ ከዛ ልክ ድንጋይ የተወረወረባቸው ስለሚመስላቸው ይሄዳሉ። አንተ ኬፕ ራሱ እንደዛውን ነው የሚመስለው። ሌላው ሞክ ስታደርግ የአንተ ራስ ፕሮፋይል ሞክ ያስደርጋል ማለት ነው። እሺ አሁን ጥያቄ ልጠይቅ። አልመለስክም እኮ የተጠየቀውን ቅድሚያ። ከተሳደቁ አባቶች ጫታሞች ናቸው እንደዚህ ናቸው ከማለት ውጭ እኮ መልስ አልሰጠህም። እኛ የምንፈልገው የገጠር ልጅ ማለት እኮ አንተ አሁን ፉገራ መስሎህ ነው። እና አሁን እውቀትን እንድንማማር ብዬ ነው። እኔ እኮ የገጠር ልጅ ነኝ ብዬ እኮ ነው ያልኩት እኮ ነኝ። አሁን ጠየቃችሁ ሊጠይቅሽ ድጋው ነው። ወደ ቶፒኩ ግባ። አልመለስክልንም። ጫት ቃሚ ናቸው እንደዚህ ናቸው እነሱ አባሾች እንደዚህ ናቸው የሌላቸውን ሰዎች ነው ተንጫጫው። ዝም ብለህ እውቀት የላቸው ሰው ነው አንተ። ማንኛውም ሰው በስብዕና ለመሳብ ተፈለግ እውቀት ያለው ሰው መሆን አለበት። በእውቀት ለምሳሌ ኢድሪስ እያልከን ያለው እንደዚህ አይነት ኢማሞችን መጅሊሱ ሳያስተምር እውቀት ሳይሰጥ ዝም ብሎ ኢማም እንዲሆኑ ይሰጣል እያልከኝ ነው ስልጣን አይደል? ወይስ በራሳቸው ተነስተው ነው መስጊድ ውስጥ ገብተው የሚያስተምሩት? ያ ጫት የሚበላው እንደዛ ዝም ብሎ በየመንገዱ የሚያሳምን እንደዛ አይነቱ በእውቀት ያንተ እኮ የመጅሊሱ መሪ እኮ አዳምጥ። በጫት ጉዳይ ላይ ሂላፍ ተፈጥሮ ነበረ፣ ተላልፈው ነበረ። የተወሰኑ አንጃዎች ጫት መቃም በራሱ ከእስልምና ያስወጣል አሉ። የተወሰኑ ኡስታዞች ደግሞ እንደዛ የሚል የለም። አዳምጥ። ሜይ ቢ ናፊ ሰምተሽዋል ይሄንን? ኡስታዞች መግለጫ ሰጥተው ነበረ ጫት መቃም በራሱ ያስወጣል። አዳምጥ። ከዛ ደግሞ የተወሰኑ ደግሞ ነው ችግር የለውም እንትን አይደለም የሚልም ነበር መጅሊሱ። ከዛ በኋላ በጫት ጉዳይ ላይ ፈትዋ አትስጡ ብሎ ያለው የአንተ መጅሊስ ነው መሪው፣ የአንተ መሪ ነው። ዶክተር አቡበክርን ከሆነ ጫት ምናምን ያለው እስኪ ዶክተር አቡበክር ጫት ስቅሙ ያየ ከሆነ ቪዲዮ ወይም ፎቶ ላክልስ። አይ ዶክተር አቡበክር ብቻ ሳይሆን እንዳጠቃላይ ለምሳሌ ሀጂ የሞቱት ሀጂ ለምሳሌ እሳቸው ለምሳሌ የመጅሊስ መሪ ነበሩ። ጠይቃቸውኝ አይደለ? ሀጂ ሙፍቲስ እሳቸው በኢልም ላይ አልነበሩም? ኢድሪስ ጠይቁና እኔም ደግሞ ወደ ጉዳዩ ወደ ርዕሴ ልግባ። ኢድሪስ ሰምተዋል? እሺ በቀዳሚ ሀጂ ሙፍቲ ለምሳሌ ያረፉት እሳቸው እውቀት አላቸው የላቸውም? እነሱ ሊያሰግዱ ይችላሉ አይችሉም? ሙቷል። እሱ ተው። አሁን በህይወት ቢኖር በእሳቸው መስገድ ይበቃል አይበቃም? ሐራም ነው። ሐራም አለ ክልክል ነው። አሁን በእውቀት ነው የምናወራው። ስለዚህ እውቀት ነው በቃ መጽሐፍ እኮ እሳቸው እውቀት የላቸውም ማለት ነው እኮ እውቀት የላቸውም። በእሳቸው መስገድ በእሳቸውን ትምህርት ማዳመጥ ያከፍራል ወይንስ ሙስሊም ነው የሚያደርገው? የማያከፍረው ሀቅ የሆነውና ሀቅ ያልሆነውን አንተ መማር አለብህ። ያንን መለየት አለብህ። እዚህ ቦታ ላይ ዝም ብለህ እከሌ እንዲህ ነው ብለህ በቃ ሰው መሳደብ አይቻልም። የሞተ ሰው መሳደብ አይቻልም። ሰው ማዋረድ
ፓራፍሬዝ አድርገው ክርስቲያን ያ ምንድነው ሄድበት ሀሳቡ ላይ አያውቁም ምናምን አያስኬድም። ለምሳሌ እነዛ አካላት ሁጥባ የሚሰጡት ወይም መስጊድ ውስጥ መሪ ተደርገው የሚሾሙት አካላት ምንድነው ያውቃሉ፣ ያስተምራሉ ተብለው ነው ተመርጠው የሚሾሙት ማለት ነው። ያ ማለት ግን እንደሚያምኑበት እምነት ለአምላካቸው አምላካቸውን እንደተማሩት ነው ሊቅ ሆነው እዛ መስጊድ ውስጥ ገብተው የሚያስተምሩት እንጂ ተራ ሰዎች ሆነው ምንም ሳይማሩ ምናምን ነገር ሆኖ ላይሆን ይችላል። አለበለዛ ደግሞ እንደዛ ብላችሁ የምታምኑ ከሆነ ዌልካም፣ ምንም የማያውቁ አካላት ናቸው ገብተው እናንተን የሚያስተምሯችሁ ማለት ነው። ሳይማሩ እናንተን የሚያስተምሩት ሳይማሩ ነው። ይሄ እንደዛ ስለሚያስይዝ ማለት ነው። ነገር ግን እነሱ የራሳቸው አቂዳ አላቸው፣ እናንተ የራሳቸው አቂዳ አላችሁ በአምላክ ጉዳይ ማለት ነው። በአምላክ ኮንሴፕት ግን አትገናኙ። እናንተ ሌላ ነው የምታምኑት፣ እነሱ ሌላ ነው የሚያምኑት። ሰማይና ምድር ናቸው። በአምላክ ጉዳይ በጣም ስለምትለያዩ አንድ መስጊድ ሼር የምታደርጉባቸው አጋጣሚዎች አሉ። ለምሳሌ ወሃቢዮችና አህባሾች ማለት ነው። አንድ መስጊድ ሼር የምታደርጉበት አጋጣሚ አለ። አንድ መስጊድ ላይ ሼር እያደረጋችሁ ነገር ግን አንዱ ወጥቶ ሁጥባ ሲያደርግ እናንተ ከምታምኑት ሌላ ተቃራኒ ባህሪ አድርጎ ቢናገር ያ አምላክን መሳደብ ነው ብላችሁ ነው የምታምኑት አይደል? ናፊ እንደዛ ነው የምታምኑት። ለምን ተከፋፈለ? ክፍፍል ለምን ኖረ ነው? ኖ አይደለም። ሱናን አቢ ዳውድ 4603 እና እንደከፈተው ክርስቲያን ለምን ኖረ ሳይሆን አንተ የምታመልከው አላህን ጣዖት እያልኩት ትክክል ነው ብለህ ትማራለህ ወይ? እኔስ ባሰግድ ለአንተ ያ ሶላቱ ተገቢ ነው ወይ? በምንድ አላህ ነው ጣዖቱ? ማስረጃ ሰይቶ ካወራ እኮ ችግር የለውም። ማስረጃ ሰይቶን ቢያወራ እኛ ምናምን ሐሰን እሱ ያለው በደንብ ተረዳ። አንተ የምታምነው አለ ያላህን ሲፋቶች ነው። አንተ የምታምነው ያላህ ሲፋቶች ይኖራሉ አይደለ? ስለ አላህ ሲፋቶች የምታምናቸው ይኖራሉ። እሺ አዋልዶ ያ ሶ አንተ የምታምነው ሲፋቶቹ በሙሉ ስህተት ናቸው፣ ለአላህ ይሄ አይገባም፣ የተናገርካቸው በሙሉ የፍጡር ነው ቢል ውጪ አንተ የምታመልከው ፍጡር ነው እያለው ነው ማለት ነው። አሁን እሱን እንዳወራ አውጥቶ ወይ ከቁርአን ወይ ከሐዲስ ከነብዩ ከተናገረው ቢያሳየኝ እኔም አልከራከረውም። ሐሰን የማሳየት ጉዳይማ ከሆነ ካሳመንከውማ አንድ አቂዳ ውስጥ ገባችሁ። ነገር ግን አያሳይ ጊዜ ግን አንተ ስነግረው ይሄ የፍጡር ባህሪ ነው፣ አንተ እያመለክ ያለው ፍጡር ነው እንደዚህ ከሆነ ብሎ ካለ ከዛ እሱ ትክክለኛ ሆኖ ኢማም ሊሆንህ ይችላል ወይ? በሌለ ነገር በሌለ መረጃ ካወራኝ አይችልም፣ ሊሆን አይችልም። ሐሰን ችግሩ ምን እንደሆነ ታውቃለህ? እሱም እኮ መረጃ ይጠቅመኛል ብሎ ያሰበውን እኮ መረጃ ሊጠቅስ ይችላል፣ ሊተረጉም ይችላል ራሱ። አንተም ደግሞ ነው ተሳስቷል ብለህ የምትጠቅሳቸው ጥቅሶች ይኖራሉ፣ ግን ተለያይታችኋል። በቃ ለምሳሌ አላህ እጅ አለው ብለህ ታምናለህ፣ እሱ ደግሞ አላህ የእጅ ፈጣሪ እንጂ እጅ የሚባል ነገር ለአላህ አይጸድቅም ይላል። አንተ እግር አለው ብለህ ታምናለህ፣ ለአላህ እግር የለውም የእግር ፈጣሪ ነው፣ ስለዚህ አንተ ፍጡር ነው የምታመልከው ይላል። አላህ ከአርሽ በላይ ነው በዛቱ ብለህ ታምናለህ፣ አላህ በዛት የሚገለጥ በቦታ የሚገለጥ አይደለም የቦታና የዛት ፈጣሪ ነው እንጂ ብሎ ያምናል። ስለዚህ አንተም ፍጡር እያደረገው ነው እሱ። አሁን የአንተን አምላክ ፍጡር እያደረገው ነው። ይሄ አካል አንተን ጸሎት ማስደረግ ይችላል ወይ? እነዛ ብሎ እያመነ ነው። እሱ ከባድ ጥያቄ ነው። ያ እችን ቁርአን አንብባት አንዴ፣ ሐዲስ አንብባ ክርስቲያን አይደለም ብዙ ላይ እችን ሐዲስ አንብባ። ቀጥል ክርስቲያን። ምን ይላል? the prophet said ነብዩ እንደተናገሩት controverting about the Quran is disbelief በቁርአን መለያየት ክህደት ነው፣ ኢአማኝነት ነው ብሎ ሙሐመድ ተናግሯል። ስለዚህ በቁርአን ላይ በአንድ የቁርአን አንቀጽ ላይ የምትለያዩ ከሆነ መካድ ከሆነ ግልጽ ነው ማለት ነው። ያ ሱራ 4 እና 65 እና እንደከፈተው ብሎ አባስ ምን መሰለ ችግሩ? በቁርአን ላይ ተለያየ። በቃ ተተለያየ። ቁርአን ሚለያይ የለም። አረ በቁርአን ሚለያይ የለም። በቁርአን ላይ ተለያየህ ማለት እኮ ምንድነው? አንተ አረዳደል ላይ ተለያየህ እንደዚህ ይላል። በጌታህም እምላለሁ በመካከላችሁ በተከራከሩበት ፍርድ እስከሚያስፈርዱ ከዚያም ከፈረድከው ነገር በነፍሶቻቸው ውስጥ ጭንቀት እስከማገኙና ፍጹም መታዘዝን እስከሚታዘዙ ድረስ አያምኑም። ስለዚህ
ሙሐመድ አሁን በአካል ኖሮ ሊፈርድ አይችልም። ፍርዱ የሚሆነው ምንድነው? ሐዲስና ቁርአን ነው የሚሆነው። ስለዚህ በምትከራከሩበት በመካከላችሁ ላይ ሐዲስና ቁርአን በሱ ፍርድ እስካልዳኛ ድረስ አማኝ አይደለህም ይላል። ሙሐመድ ሁለት የተለያየ ነገር ከሰጠ ውጪዝ ተጠያቂ የሚሆነው እሱ ነው። ሁለት የተለያየ አላህን ያስተዋወቀው ማለት ነው። ሱራ 59 አንዴ ክፈተው። ሁለት የተለያየ ተቃራኒ ነገር ካስተማረ ጥፋቱ እናንተ ሳይሆን የሙሐመድ ይሆናል ማለት ነው። ሐዲስ ደግሞ በግልጽ እንደሚናገረው ሙሐመድ ግልጽ አንደበተ ርቱዕ እንደሆነ ይናገራል። አይ ውሽዝ አንዴ ሌላ ነገር ሚል ያደርገዋል ማለት ነው። ቁርአኑ ደግሞ እንደዚህ ይላል። ከፍ አድርገው ትንሽ አይታየኝም። ያለ መልእክተኛ መልእክተኛውንም የሰጣችሁን ማናቸውንም ነገር ያዙ ብሏል። ሁለት ተቃራኒ ነገር ከሰጣችሁ ደግሞ ተጠያቂ የሚሆነው አላህ ሙሐመድ ነው የሚሆነው ማለት ነው። አንዴ አላህ እጅ አለው ብሏል፣ አንዴ የለውም ብሏል። አንዴ ከአርሽ በላይ ነው ብሏል በዛቱ፣ አንዴ በዛት አይገለጥም ብሏል። አንዴ ከሌሊቱ 1/3 ይወርዳል ብሏል፣ አንዴ ደግሞ አይወርድም ብሏል። ስለዚህ ስለ አላህ ራሱ የነገራችሁ ተቃራኒ ሁለት ነገር ከነገራችሁ ይጠፋፋል ማለት ነው። ቁርአናችሁ በግልጽ እንደሚናገረው ደግሞ ሁለት ተቃራኒ አካላት አምላክ ካለ አንዳንዱን እንትን ይለዋል ያጠፋዋል ብሏል። ስለዚህ ሁለት ተቃራኒ ነገር ከነገራችሁ አላህ እርስ በርሱ ይጠፋፋል ማለት ነው። ሁለት ተቃራኒ አካል ካለ አንዱ ሲያጠፋ አንደኛው ሲያለማ፣ አንደኛው ሲያለማ አንደኛው ሲያጠፋ ይጠፋፋሉ ማለት ነው በቁርአናችሁ ሎጂክ መሰረት። ስለዚህ ነሰሰርሊ አንደኛው ነው ትክክል የሚሆነው። ስለዚህ አንደኛው እንደው ያስተማረው ሙሐመድ ራሱ ማለት ነው። በዚህም መሰረት እኛ እንደ ክርስቲያኖች ሁለቱም ትክክል አሉ ብለን ነው እናምነው። አለውም ቢልም የለውም ቢልም፣ ነገር ግን ሊያስተምር የሚችለው እንኳን አንዱን ነው የሚሆነው። በዛ ውስጥ መሆናችሁ ደግሞ ትክክል አይሆንም ነው። አንድ ነው የሚለው ራሱ አያስኬድም ነው፣ ስህተት ነው። አባስ ግልጽ ነው። ቁርአን ነው። ምን ውስጠት ነው? አንተ ሰው በጻፈው መጽሐፍ ቅዱስ ታመልክ የለ እንዴ? አንተ ማን የጻፈው ያንተን ቁርአን? ቁርአን የአላህ ቃል ነው። አላህ ነው ጽፎ የሰጠህ? ይሄንን የምታየውን አላህ ነው የጻፈው? የአላህ ቃል ነው። ይሄንን አላህ ነው ወይ የጻፈው? ቃሉን የአላህ ቃል ነው። አላህ ነው ወይ የጻፈው? ማን ጻፈው? ሰው በጻፈው ታምናለህ ብለኸኛል። ይሄ የአላህ ነው የጻፈው? ጠረጴዛ አዘጋጅቶ እንደዚህ እያለ በብዕር አላህ ነው የጻፈው? ይሄንን በማን የወረደው ቁርአኑ? በዝንጀሮ እንደዚህ ይወረድ ስለማ በማን ወረደ አይደለም ጥያቄያችን። ይሄን የጻፈው ማን ነው? አባስ መልስ። ሚዩትን አንሳን ነው። በሰው በተጻፈ አታምንም አይደለ? ለምን ወረድክ? በሰው በተጻፈ አላምንም ያለው ዞሮ ሊመታ ሲል ወረደ። ለዘመናት የነበረች መፈክራችሁ ዘንድሮ ታነሷት። በአንደኛው ሴንቸሪ ላይ ቀልዘን የጣልነውን ይህን አርጉመንት እንዳይነሳ አድርገን የሰበርነውን ኤኒዌይስ ፓራፍሬዝ አድርገው ክርስቲያን ሙስሊሞች ጥያቄውን ያው በደንብ ተረድተውታል። ነገር ግን መልሳቸውን ሁላችሁም እና ቀደም ባወራው ነገር ማለት ነው የማየው ጉዳይ ዝም ብለህ አታጋጩ በሆነ ነገር ማለት ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እናንተ ናችሁ የተጋጫችሁት፣ ባስተምሮታችሁ እናንተ ናችሁ የተጋጫችሁት እኮ ያጋጭ እናንተ ናችሁ እንጂ ያልተረዳችሁ ነገር ማለት ነው። በማታውቁት ነገር እንደልከው አስተምሯችሁ እርስ በራሳችሁ ያጋጫችሁ እኛ አይደለንም ያጋጨናችሁ። አስተምሮ ነው ግን እናንተ አታውቁትም ነበር። ይሄ አስተምሮ ተደብቆ አታውቁትም ነበር። እኛ ወጣን። ከዛ በኋላ እንደተለያየ ስታውቁ መጋጨት ጀመራችሁ። ክርስቲያን ዳምጠኝ አሁን አዳምጠኝ። በአላህ በአንዱ አንቀጽ ካደ ወይም ደግሞ ያስተባበለ ማለትም አንተ አርጉመንት ነው። እኔ ሙሐመድ ሁለት ተቃራኒ ነገር አስተምሯል አይደለም ያልኩት። ለምን እንደዛ እንዳልኩት ታውቃለህ? እኔ ያልኩት ሁለቱም ትክክል ናችሁ ካላችሁ እናንተ አላህ እጅ የለውም ሲልም ትክክል፣ አላህ እጅ ያለውም ሲል ትክክል ብላችሁ የምታመቻችሁ ከሆነ ስለዚህ ጥፋቱ
የእናንተ ሳይሆን የሙሐመድ ይሆናል። አንድ ቀን አላህ እጅ አለው ብሏል፣ አንድ ቀን የለውም ብሏል። አዳምጥ። አይ አሁን ላይ አንደኛ አይ የቱ ጋር አለ ነው? አዳምጥ። አይ ሶዬ አላህ እጅ አለው ብለው የሚያምኑ አሉ፣ አላህ እጅ የለውም ብለው የሚያምኑ አሉ። ሁለቱም ትክክል ናቸው ብለው የሚከተል ሰው ካለ ሁለቱም ትክክል ናቸው። አላህ እጅም አለው የሚለውም ትክክል ነው። አላህ እጅ የለውም የሚለውም ትክክል ነው። አላህ በቦታ ይገለጣል የሚለውም ትክክል ነው። አላህ ለቦታ ይገለጣል የሚለውም ትክክል ነው። አላህ የአካላት ፈጣሪ እንጂ የዛት ፈጣሪ እንጂ ዛት የለውም የሚለውም ትክክል ነው። አይ ዛት አለው የሚለው ትክክል ነው ካላችሁ ተቃራኒ ነገሮች፣ ሁለት ተቃራኒ ነገሮች ሁለት ተቃራኒ ነገሮች ስለ አንድ ነገር እየተወሩ ሁለቱም ትክክል ከሆኑ ስለዚህ መሰረቱ አስተማሪው አበላሽቶታል ማለት ነው። ተማሪዎቹን ትክክል ከሆኑ ሁለቱም ትክክል ከሆኑ መጽሐፍ ላይ ከቻሉ መምህሩ ይሆናል ጥፋተኛው። መምህሩ ግን አንደኛው አስተማረው ከተባለ ከሁለት አንዱ ስህተት ይሆናሉ። ወይን አለው ያለው ስህተት ይሆናል፣ ወይን የለውም ያለው ስህተት ይሆናል። ወይን ከአርሽ በላይ ያለው ስህተት ይሆናል፣ ወይንም ከአርሽ በላይ በዛት አይገለጥም ያለው ስህተት ይሆናል። ጨርሳል ለሚገባ እሺ ከጨረስክ ማንኛውም ጋር ሚዩት ዘግታችሁ ማውራት ብቻ አይደለም። አዳምጠኝሽ ጨርሰ ማለት ከጨረስክ ማለት ነው። አሁን ቁርአን አንድ ነው። መሐመድ አይደለም ወንድማችን፣ ጠብቀኛ ርዕሳችን መሐመድ አይደለም። እናንተ ሁሉ ስለ መሐመድ ሲጠየቅ ነው መልስ ለመመለስ የምትጠይቁ። አሁን እየመለስኩ ጠብቀኝ። ተራ በተራ እሺ እናውራ። ሚዩት ዘግቶ አይደለም ማውራት አይደለም ትርጉሙ። አሁን ቅድም አሁን ይሄ ሙሐመድ አለይሂ ሰላቱ ወሰላም ያኒ እጅ አለው እጅ የለውም አላህ ከአርሽ በላይ ነው አይደለም በሚለው ጉዳይ አስተምሯቸዋል። ይሄን ነገር ትምህርት አለው እና ስለዚህ የአስተማሪው ችግር ነው የሚለው ትችት ከየቱ ጋር ይሄን አይተህ ታወራለህ? አንድ ሁለተኛ ቁርአን ከተከታዮቹ አብደላ ከተከታዮቹ ነው። እሱን ተከታዮቹ ሁለት አለ። ካሁን ሁለት እምነት ነው የሚያምኑት። አላህ እጅ የለውም የሚል አለ። ቆይ አንዴ አየህ፣ ዝም ብለህ ነው በቃ እየለፈለፍክ ያለው ማለት ነው። አላህ እጅ የለውም ብሎ የሚያምን አለ፣ አላህ እጅ አለው ብሎ የሚያምን አለ። ስለዚህ ሙሐመድ ቆይ አዳምጥ። ስለዚህ ሙሐመድ ሁለት የተለያየ ትምህርት ማስተማሩን የምናውቀው በዚህ ነው። ሙሐመድ ሁለት አይደለም ከዛ በላይ ትምህርት ነው ያስተማረው። ማረጃም ተሽያለሁ። ኦኬ እንደዛ ከሆነ አላህ እጅ እግር አለው ብለህ ታምናለህ አንተ? የሰዎች አረዳድ አዳምጠኝ። ከአንተ ነው ለገባኝ ስላደረገ ኦኬ ሙሐመድ ለአረቦች ብቻ ነው አያገባቸውም ማለት ነው። አረብኛ የማይችሉ ሰዎች አያገባቸውም። እሺ እና ማን አወራ? እሺ አረቦች ነው ራሱ ቆይ ማን ተናገረው ነገር ተጠልፈት ወድቃለሁ ወንድማችን ማን አወራው? የራስን ወረታ ሮሲ ምን ተጠው የራስ ወረታ አቡ እሺ ምንድነው እሺ ኦፌ ካንተ ላውራሽ ካይዋ ስለዚህ አሁን እንዳምጠሽ እኔ ሊያወራ እኮ አልሰጣኝም። ያ ክርስቲያን ምን እንደሆነ እንጃ። አሁን እኔ ያልኩት ቁርአን አንድ ነው፣ ሐቁ አንድ ነው። አዳምጠኝ። ሐቁ አንድ ነው፣ ቁርአኑ አንድ ነው፣ ሐዲሱ አንድ ነው። ሐዲሱ ሰሂህ ሆኖ ከመጣ ቁርአን መቼም ትክክል ነው። ሐዲስ ግን ያው ضعيف የሚያምን ነገር አለበት። እሱ ሰሂህ ሆኖ ከመጣ መንገዱ አንድና አንድ ነው። የሰዎች አረዳድ ግን ይለያያል። ገባክ? አሁን ቅድም ቁርአን ያምጥታ ነበር فلا وربك لا يؤمنون حتى يحكموك فيما شجر بينهم ثم لا يجدوا في انفسهم حرجا من القران سوره النساء ላይ ያለው ቁርአን አላመኑ የሚል ቁርአን አምጥታ ነበር። እዛ ላይ ምን حتى يحكموك ነው አንተን ፈራጅ አድርጎ እስከሚይዙ ድረስ ነው። ማንንም አንተ የሚባለው ረሱል አለይሂ ሰላም ናቸው። ስለዚህ ነብዩ አንተ ፈራጅ አድርጎ እስከሚይዙ ድረስ በመሃላቸው ለሚገኘው አለመግባባትና ለግጭት ስለዚህ አልግባባሉ እኮ አብዱ አልግባባሉና ባላህ ሰው ሲሞት እኮ ነው እኮ አልግባባ ሲሉ አዳምጥሽ ነው አልግባባ ሲሉ ከሁለት አንዱ ነው ትክክል የሚሆኑት አይደለ? አብዱ አላስጨረስከኝም። እሺ ቀጥልስ ጠብቄ እኮ ነው። አይ ከሁለት አንዱ ናቸው አይደል ትክክል የሚሆኑት መልስልን እሱ። ስለዚህ ቁርአኑ አንድ ነው፣ ሐዲሱ አንድ ነው። ይግባ ነገር ይግባ አረዳዳቸው ላይ ይረዳል ይለያያል ነው ባጭሩ። ከሁለት አንዱ ነው ትክክል የሚሆን አይደለ? صح ትክክል ነው። ስለዚህ ከሁለት አንዱ ከሆነ ትክክል የሚሆኑት አንደኛው ተሳስቷል፣ አንደኛው ትክክል ነው ማለት ነው አይደለ? ስለዚህ እሱ ተሳስቷል። ስለዚህ ሁለት ሐቅ የለም ማለት ነው። ተቃራኒ አላስተማርማ
ነቢዩ ዓለይሂ ሰላቱ ወሰላም ተቃራኒ አላስተማሩም። ስለዚህ አልሆነ ነገር መረጫት አይደለም ያለብን ማለት ነው። በቃ ተስማማን። ስለዚህ ከሁለት አንዱ ትክክል ከሆኑ አንደኛው ትክክል ነው፣ አንደኛው ስህተት ይሆናል አይደለ? ሁለት ተቀየለም እኮ ጎበዝ። ስለዚህ እንደዛ ከሆነ ደግሞ የግዴታ አንደኛው ስህተት ከሆነ አንደኛው ትክክል ከሆነ ስህተቱ የግዴታ ከተሳሳተው አካል ትምህርት ትወስዳለህ ወይ? እሱ ለአንተ ኢማም መሆን ይችላል። አሁን ስለ ኢማምነትና ስለ ኢማም ባለመሆኑ አይደለም። አሁን ይሄ ሌላ ርዕስ አጀንዳ ነው። አሁን ቀደም ሙሐመድ አለይሂ ሰላም ሁለት ነገር አስተምሯቸዋል ገባ እባክህ ርዕሱ ነው እና ግባ። ጭንቅላታቸውን በዚሁ ታዘቡት። የዋብያዎችን ጭንቅላት ታዘቡት ብለሃል። እኔ ያልኩትን አዳምጥ። እኔ ያልኩት ምንድነው? እሱ ሁለት ተቃራኒ እውነቶች ካሉ ነው ያልኩት። ሎክ አንዴ አላህ እጅ አለው የሚለው ትክክል ከሆነ አላህ እጅ የለውም የሚለውም ትክክል ናቸው ከተባለ በደንብ አዳምጥ። ሁለቱም ትክክል ናቸው ከተባለ ስለዚህ አስተማሪው ነው ስህተተኛ የሚሆነው። ተቃራኒ ነገር ያስተማራቸው ስህተት ይሆናል። በዚህም ማን ይሆናል ተጠያቂው? ሙሐመድ ይሆናል። አንዴ አላህ አካል አለው፣ ይሄንኛው አበበ የሚባለው አላህ አካል አለው፣ ሶሪ ሙሐመድ የሚባለው አላህ አካል አለው አለ። ኑሪ የሚባለው ደግሞ አላህ አካል የለውም አይነገርለትም፣ የአካል ፈጣሪ ነው አለ። እንደገና ሙሐመድ የሚባለው እዚህ ጋር አሁንም አላህ ከአርሽ በላይ ነው በዛቱ አለ። ኑሪ የሚባለው እዚህ ጋር ደግሞ አላህ ከአርሽ በላይ በዛት ተብሎ አይነገርም፣ የዛት ፈጣሪ እንጂ ዛት የለውም አለ። ይሄንኛው አሁንም ሙሐመድ ምን አለ? ከሌሊቱ 1/3 ላይ ይወርዳል አለ። ባት እጅ አለው አለ፣ እግር አለው አለ። ይሄንኛው ደግሞ የለውም፣ ከሌሊቱ 1/3 ይወርዳል የሚባለው አይነገርም፣ እንደዚህ የሚነገር ለፍጡር ነው አለ። ከዛ አንድ ሰው መጥቶ እሱም ትክክል ነው እሱም ትክክል ነው፣ ሁለቱም ሙስሊም ናቸው፣ ሁለቱም ይድናሉ ካለ ሁለቱም ትክክል ናቸው ከተባለ ድነታቸውን የሚቀዱት የሚማሩት ከቁርአን እና ከሐዲስ ነው። ይህንን ደግሞ ያስተላለፈላችሁ ነብያችሁ ነውና ስለዚህ ሁለቱም ትክክል ነው ማለት ነብያችሁ ሁለት ትክክል ያልሆኑ ሁለት ተቃራኒ የሆኑ ሁለት ተቃራኒ የሆኑ ስለ አንድ ነገር አስተምሯል ማለት ነው ያልኩት እኔ። አይ ከሁለት አንዱ ስህተት ነው ከተባለ ደግሞ ምን ይሆናል ማለት ነው? ነብያችሁ ያስተማረው አንደኛውን ይሆናል ከሁለቱ ማለት ነው። ወይን አለው ብሏል፣ ወይን የለውም ብሏል። ወይን ከአርሽ በላይ በዛት ብሏል፣ ወይን አላለም። ወይን እጅ አለው ብሏል፣ ወይን የለውም ብሏል። ወይን እግር አለው ብሏል፣ ወይን የለውም ብሏል። ከሁለት አንዱ ይሆናል ማለት ነው። ሁለቱንም ከሆነ ግን ሁለት ተቃራኒ ነገሮች ስለ አንድ ነገር በፍጹም አብረው ሊሄዱ አይችሉም። የግዴታ ወደ ማን ይሆናል ማለት ነው? ሁለቱም ትክክል ናቸው ከተባለ ወደ ነብይ ሄድና ነብይህ ተመልሶ ስተተኛ ይሆናል። ሜቢ ከገባይስ አሁን የሙሐመድ መንገድ ነው እንጂ ሙስሊም የሚከተለው የሌላውን መንገድ አይደለም። ከዛ ሲቀጥል ደግሞ ሎጂክ አይወራም። ሎጂክ ነው እያወራ ያለው አንተ፣ የሁለት ሰው ስሜት ነው እያወራ ያለው። አንድ ሰው ሙስሊም ከተባለ የሙሐመድን መንገድ ሱና ሲከተል ብቻ ነው ሙስሊም የሚባለው ማለት ነው። አንተ በምን እንወቀው? ለምሳሌ አንተ ነው አላህ የምታምነው ሙሐመድ ባስተማረው መንገድ ብቻ እኮ አላህ በዛቱ የት ነው ብለህ ነው የምታምነው? አርሽ አርሽ። ኦኬ አርሽ ምን? ሙሐመድ ባስተማረው መንገድ ብቻ ባጠቃላይ እኮ አላህ የት ነው? አላህ በዛቱ ዛት አለው ብለህ ታምናለህ አይደለ? ሁሉ ነገር ሙሐመድ ባስተማረው ነገር ሁሉ ነገር ሙሐመድ እነሱም እኮ አሁን የተጠየቀው መልሳ አላህ ዛት አለው ብለህ ታምናለህ አይደለ? ሂድ ቀጥል። ታምናለህ አታምንም? መልስ ቅድሚያ። በደንብ ነው ማምነው። በደንብ ሙሐመድ ባለ መንገድ እንዳለ አምናለሁ። ስለዚህ ዛት የዛት ፈጣሪ ነው እንጂ አላህ ዛት የለውም የሚል ሙስሊም ነው። ሙሐመድ ባስተማረው መንገድ ካልሆነ ያ ሰው ስህተት ላይ እኮ እያልኩ ብቻ አንተ ዛት አለው ብለህ ታምናለህ ነገርከን አይደለ? አላህ የዛት ፈጣሪ እንጂ ዛት የለውም። ሙስሊም ነው አይደለም? ወይኔ ጉድ! ትልቁ ነገር ምንድነው መሰለህ እፎይ፣ እኛና እናንተም ተለያይተናል እኮ። በስሜት ከሆነ አንተም አምላክህ ነው የምታመልከው፣ እኛም አምላክ ነው እናመልከው። ግን ትልቁ ነገር ሙሐመድ ዓለም ሎክ አምላካቸው ሙሐመድ ነው። የሚያሳስባቸው የሚያስጨንቃቸው በሙሐመድ ብቻ ይለያዩ። እስካሁን የገቡትን ሰዎች ይዋቸው
ሁሌ የሚያስጨንቃቸው ስለ ሙሐመድ ሲወራ ብቻ ነው። አረ ፖለቲካ ተጠቀምና ፖለቲካ ተጠቀም የገባው ምንድነው ሙሐመድን እንዲህ ብለሃል ብሎ ነው። ኤስ ነኝ ገባች በሴት ፕሮፋይል የገባውም ስለ ሙሐመድ ዲፌንድ ለማድረግ ነው፣ ስለ አላህ አይደለም። እስካሁን ከ3 ሰዓት ጀምሮ የገቡትን ያቸው ዲፌንድ ላይ የሚገቡት ማን ነው? ሙሐመድን ነው። ስለ አላህ ተለያይታችኋል እያልናቸው ስለ አላህ እየነገርናቸው ደንታቸው አይደለም። እንጀራ አባታቸው ነው አላህ። እንጀራ አባት ራሱ ቀረብ ይላል። ወገን ይህን ህዝብ እሱ አንተ ያሰብከው ነው። እፎይ አንተ ያሰብከው ነው። አንተ መልስ። እሺ መልስ። እሺ እናስብ የፈለግከው ነው። እባክህ መልስ። እሺ አንተ ይኸው አብዱ ያለ ሰፈሩ እየጠየቀ ነው። ምን ይመልሳል? አንተ የፈለግከውን ሳይሆን አብዱ ይመልስ። አሚን። ሁለት ተቃራኒ ነገር አውርተው ሁለቱም ሙስሊም መሆን ይችላሉ በአላህ ላይ። አሁን ሌት ነው የምትሄደው። ቅድም እኮ መልሽልሃለሁ እያንዳንዱ ማለት ነው። ሐቁ አንድ ነው፣ አረዳዳቸው ይለያያል አልኩ ነው። የት ነው የምትሄደው? ነብዩ አለይሂ ሰላም የሚለው እዛው ስለውና ረሱል አለይሂ ያስተማሩት ቁርአንና ሐዲስ ስለዋሉ ወደ ኋላ እንዳትላ። አብደላ አንድ ሙስሊም ተነስቶ ለምሳሌ ነብዩ ከማን አውራው አንዴ ከኔ ጋር ቀጥል፣ ችግር የለም። አንድ ደቂቃ ብቻ ከዛ በላይ አልፈጅም። አንድ ሙስሊም ተነስቶ ለምሳሌ ወይ አንድ ኢማም ተነስቶ ነብያችን መሐመድ እኮ አንዳንድ ጊዜ ይዋሹ ነበር ብሎ ቢናገር ድምጽ ሄዷል። የኔ ነው ያንተ ነው። ድምጽ ሄዷል። ትንሽ ድምጽን አስጠጋ ክርስቲያን። ሰምተዋል ጥያቄውን አብዱ? طيب የሰማሁህ ነው። አንድ ኢማም ለምሳሌ የመስጊድ ኢማም ነብያችን መሐመድ እኮ አንዳንድ ቀን ይዋሹ ነበር ብሎ ቢናገር ሙስሊም ይሆናል ወይስ ሙስሊም አይባልም? ከዛ በኋላ ሙስሊም አይባልም። ይዋሻሉ ካለ ሙስሊም አይባልም። አንድ የመስጊድ ኢማም እንደዛ ቢናገር፣ እሺ አላህ ከአርሽ በላይ አይደለም፣ አላህ በሁሉ ቦታ አይገኝም፣ ወይም ደግሞ አላህ በቦታ አይወሰንም ብሎ የሚናገር ኢማምስ ሙስሊም ነው ሙስሊም አይደለም? እሱ መሐል ኺላፍ ማለት ይሄ ለሙስሊሞች መካከል ቆይስ ገባክ? አሁን ምሳሌ ይሄ ሰውዬ ሹብሃ ሊኖርበት ይችላል። አሁን ይሄ አዳም ፖለቲካ ተጠቀም ካስበላ ጠይቃ ሙስሊም አይደለም። ጠይቅ መሳከር አይደለም። ፖለቲካ ተጠቀም አይደለም። አዳምጠኛ አንድ ቀን ሙሐመድ ሊዋሽ ይችላል ብሎ ቢል ቀጥታ ከእስልምና ይወጣል አለ። ሙሐመድ ሊዋሽ ይችላል ካለ ቀጥታ ከእስልምና ይወጣል። ስላላህስ በቦታ አይገለጥም። በቦታ የሚገለጥ ከአርሽ በላይ ነው አላህ ማለት ፍጡር ነው። እሱ አላህም ፍጡር ነው እያለው እሱ ፖለቲካ ትጠቀም ለምን ትዘገኛለህ? ላይወጣ ይችላል። አላህ የሚያመልከው ፍጡር እያለው ላይወጣ ይችላል። አዚ ፍጡር ማን አለ? ፍጡር ማን አለ? ሊዋሽ ይችላል ከተባለ እሱ ከእስልምና ይወጣል። አምላካቸው ቤታችሁን ዘግታችሁ ማውራት አይደለም። ይሄ ወንድነት ማለት ወላሂ ወንድነት ማለት ቤት ዘግቶ ማውራት አይደለም። ሴት ተወረለች አዘቡ በአካል እንገናኝ ምንድን ነው የምታወራው? ቤት ዘግቶ ማውራት ነው እንዴ ወንድነታችሁ? አሁን ገና ንግረት ሳልጨርስ ይኸው ፖለቲካ ተጠቀመብኝ ነው። ፖለቲካ መጠቀም ነው ታዘቡቸው ባካታል ከሰው አብዱን ለምን ታስጨርሱት? ምንድነው? ምንም አይደለም። ፖይንታችን ፖለቲካ ነው። ምን ፖለቲካ ሰራን? ፈይሰል የሰራነው ፖለቲካ ምንም ነገር የለም እንዴ? ምንም ነገር የለም። የፖለቲካ ነገር ምንም ነገር እንዴ? ራሱ ነው አይደለ? ሙሐመድ ይዋሻል ወይ ተብሎ ቢል አንድ ኢማም ከእስልምና ይወጣል ወይ አለው አይደለ? ይወጣል አለ አይደለ? ኦኬ አላህ ከአርሽ በላይ ነው የሚሉትን ስህተት ነው። እሱ ለፍጡር ነው እንጂ ለፈጣሪ አይነገርም ያለስ አካል ከእስልምና ይወጣል ወይ ብሎ ሲጠይቀው አይ እሱ ላይወጣ ይችላል ምክንያቱም ምናምን ብሎ ሊያብራራ ስላላ አንተ የምታመልከው ስማኝ፣ አዳምጠኛ አይወጣም ካልኩ ግለጽልኝ። እሺ አለቀ እኮ አይወጣም የሚለውን እኮ አሰርከው መጀመሪያ። አይወጣም ካልከን አለቀ። ምንም ማብራሪያ ምን ይሰራል? አይ የሚገልጽ ነገር ካለ ይግለጽልኝ። እንዴ ኖ ኔቨር እንደዚህ የለም እኮ ይናገር። አይወጣም ማለት ነው።
ከዛ በኋላ እኮ የሚያብራራው ነገር ያውራ አንዴ ሳይሰጠው አይደለም። ለሙሐመድ ሲሆን እኮ ለአብራራ አላለም፣ ቅንጣት አላሰበም። ቀጥታ ከእስልምና ይወጣል ነው ያለው። ሙሐመድ ሊዋሽ ይችላል ካለ ቀጥታ ዋሽቷል አይደለም፣ ወላ ሊዋሽ ይችላል ካለ ቀጥታ ከእስልምና ይወጣል አለ። አላህን ግን አንተ የምታመልከውን በቦታ እንደዚህ የሚገለጥ እሱ የፍጡር ባህሪ ነው። ስለዚህ አይደለምና ተመለስ፣ አስጨርሰኝ። ፖለቲካ መጠቀም ምንም እውነትን ወላሂ እውነትን አይመርም። ይሄ ማቀለብ ሰው ጅዲ ተረድቷል እኮ ሚውት ሙስሊሞች ወላሂ ሲሉ እየዋሹ ነው። ያ አሁን እድል ሰጥቼው እንደገና እንዴት እንደምለጥፈው ላሳያችሁ። ቀጥል አብራራው። እኔ ያልኩት እናደበሉኝ አብራራው። አሁንም ካልዘጋኝ አሁን ያወራለሁ፣ ችግር የለም። አሁን ሙሐመድ ዓለይሂ ሰላቱ ረሱሉ ዓለይሂ ሰላቱ ሰላም ተሳስተዋል ማለት ቁርአን ተሳስተዋል ማለት ነው። አላህ ተሳስተዋል ማለት ነው። ምክንያቱም ከስሜታቸው ስለማያወሩ ማለት ነው። ገባክ? ነብዩን መንካት ማለት ቁርአን ተነካ ማለት ነው። አላህ ተነካ ማለት ነው። ምክንያቱም ወማ የንጢቁ ዐኒል ሀዋ ኢን ሁወ ኢላ ወሕዩ ዩሃ ነው። ከስሜታቸው አያወሩም፣ ከአላህ የመጣላቸው ነው የሚያወሩት። ማን? ነብዩና ሙሐመድ ሰለላሁ ዐለይሂ ወሰለም። አንድ ይሄ እኮ እነሱ ውሸታም ነው ከተባለ አላህም ውሸታም ነው ማለት ነው የሚባለው ማለት ነው። ይሄን መያዝ አለብህ። ሳትረዳ ዝም ብለህ እንዳሩት ፖለቲካ ተጠቀምብኝ። አንድ ሁለተኛ ደግሞ እኔ ያልኩት ይሄ ከእስልምና ላይወጣ ይችላል አልኩኝ። አዎ ብያለሁ። አሁንም አስጨርስም ብያለሁ። ይሄ ያልኩት ምክንያት ሹባህ ያለበት ሹባህ ሊኖርበት ይችላል። ይሄ ሰውዬ በአንዴ ዑዝር እንሰጠዋለን። ምን እንዳገኘ አይደለም ሰዎችን ከእስልምና የምናስወጣው። ገባህ? ከእስልምና በአንዴ አይደለም የምናወጣው እኛ በማረጃ ያኔ ሹባሃን ያኔ ብይታን ጨርሰን ከዛ በኋላ ማረጃ አቆመን ከዛ በኋላ ከእስልምና ይወጣል ይባላል እንጂ እንዳገኘን ሰዎችን አንስተን ወደ ክርስትና ወይም ደግሞ ወደ ካፍርን አንወስደም። ከማረጃ በኩል ነው አስረድተን እውነታውን ገልጸን ነው የምንሄደው ማለት ነው። ገባህ? ሙሐመድ ሲናገር ግን በአንዴ ታስወጡታላችሁ አይደል? ሙሐመድን ውሸታ አንዴ ባንዴ ታስወጡታ ወይ? ለምንድን ነው የተባለው? ውሸታም ነው ማለት አዳምጠኝ። ውሸታም ነው ማለትና ይሄ ይለያል። ውሸታም ማለት አላህን ዋሽቷል። በቃ ጨረስክ። አሁን ደግሞ አዳምጠን ሉክ አሁን አዳምጠ ተራ ጨርሰዋል። ሙሐመድ ሊዋሽ ይችላል ከተባለ ዊዛውት ቶለሬሽን ቀጥታ ከእስልምና ይወጣል። አላህ ላይ ግን አንተ የምታመልከውን አላህ ለምን ፖለቲካ ለምን አዳምጣ አይ አላህን ደግሞ አንተ የምታመልከውን ፍጡር ነው እያለው ጣዖት ነው እያለው እንኳን ላይወጣ ይችላል። አይወጣም። አዳምጥ ቆይ ያልካትን ነው ፓራፍሬዝ የማደርገው። ስለዚህ ሙሐመድን ካልክ አይ ቁርአንም ዋሽቷል ይመጣብናል። ስለዚህ እንትን ስለሚሆን የግዴታ ሙሐመድ ምንም ሊዋሽ አይችልም ብለን ብቻ ማመን ያለብን። አላህ ላይ ሲሆን ግን አላህ ሊዋሽ ይችላል ብትልም እንኳን ደንታ አይደለም። ሉክ አማኙ ነው ይሄንን የሚለው አማኙ ነው። አማኙ ደግሞ ለሁለቱ ሉክ ድንበር ነው ውጪ ነው ያለው ማለት ነው። አላህ አለ፣ ሙሐመድ አለ። አላህ አለ፣ ሙሐመድ አለ። እንዴት ብሎ ይመን ነው አማኙ? እንዴት ብሎ ይመን? ሙሐመድ ሊዋሽ ይችላል ካለ ኮምፕሊትሊ ከእስልምና ይወጣል። አላህ ላይ ግን ጠርጥሮ ከእስልምና ይወጣል። ሙሐመድ ላይ ከጠረጠረ ከእስልምና ይወጣል። አላህ ላይ ጠርጥሮ አይደለም እያመነ ጠርጥሮ አይደለም ያልኳችሁ። ሙሐመድ ሊዋሽ ይችላል ብሎ ጠርጥሮ ከእስልምና ይወጣል። አላህ ላይ ግን ከአርሽ በላይ ነው የሚል ጣዖት ነው፣ እጅ እግር፣ አይን፣ ፊት፣ አይን እንደዚህ ያለው የሚል ፍጡር ነው የእሱ አላህ ፍጡር ነው እያለ ከእስልምና ይወጣል። ትክክለኛው አላህ እጅ እግር፣ አይን፣ አዳምጥ ቆይ እንዴት እንደሚመታ ሎጂኩ ላሳየህ። አሁን በደንብ አስተውል። ቆይ አዳምጥ። መልሼ ሶስተኛውን ሎጂክ ልሰርና ላሳየህ። ስለ አላህም ሆነ ስለ ሙሐመድ የሰማኸው አንድ ሶርስ ከሆነ ስለዚህ ይሄ አማኙ ሙሐመድ ሊዋሽ ይችላል የሚለውም አላህ ፍጡር ነው ጣዖት ነው which ያለ ቦታም ነው በቦታም ነው የሚለውም የሰማው ከሙሐመድ ነው። ማሰሪያው አላህንም ቢናገር ሙሐመድንም ቢናገር ዞሮ ወደ አላህ ነው የሚመጣው። አንተ አላህም አይነካ መስሎ ነው። አላህ ላይ ዞሮ ከመጣ አላህ ብቻ ሲመታ ችግር የለውም። ሙሐመድ ግን አይነካ አይነት ስታፍ ነው። አምላካችሁ ማን እንደሆነ
በደንብ አውቀንበታል። እናመሰግናለን። በደንብ ነው የምናመሰግናችሁ። አታስወርደው አብዲ እንደምን አስወርደዋለኝ? ቆንጆ መረጃ እኮ ነግረውናል። ጮማ መረጃ ተመችቶናል እኮ ወደነዋል። አሁን ትሰጠኛለህ? አሁን እድል ትሰጠኛለህ? ወደነዋል እኮ ቀጥል። እዋ ስለዚህ አሁን አንተ የምታወራው ሌላ፣ እኔ የሚያወራው ሌላ። አያችሁ አይደል? እሱ እኔ ቀኝ ሲያወራ እኔ ግራ፣ እሱ ግራ የሚያወራው በምን በሉኝ። አሁን አላህ ጣዖት ነው አላህ ፍጡር ነው ያለ ሰው አላየኝም። አያችሁ አይደል? የሚጠየቀው ጥያቄና የሚያብራራው እንትን ዲፊኒሽን ሌላ ነው። እጅ የለውም ማለት ነው። ቢላ ያለክ ምንድነው የምታወራው? ፖለቲካ ለምትጠቅምብኛለህ? ቆይ አንተ አላህ እጅ እግር አለው ባት አለው ካልክ፣ ያኛው ደግሞ አላህ እጅና እግር ባት የሚባል አይነገርለትም የእጅና የባት አካል ፈጣሪ ነው ካለ ምን እያለ ነው ማለት ነው? ያንተን አላህ ፍጡር ነው እያለው ነው፣ ፈጣሪ አይደለም እያለው ነው። አንተ ከአርሽ በላይ ነው ስትል አላህ የአርሽ ፈጣሪ እንጂ በቦታ የሚጠቆም አይደለም ካለ ምን እያለ ነው? ያንተን አላህ ፍጡር ነው እያለ ነው። ግልጽ እኮ ነው። ሰማላ ክርስቲያን ያቀጥል። በጣም ግልጽ ነው። ለማንኛውም ነገር መሰረቱ አምላክ ነው። የፈለገ ቢሆን ለምን በቃ ብዙ ነገር አይሆንም። ብዙ አንድ የሚያደርጓችሁ ነገሮች አይኖሩም። በቃ በአምላክ ከተለያያችሁ እኮ ተለያያችሁ ነው መሰረቱ። ለሙስሊሞች ግን መሰረቱ መሐመድ ነው እንጂ አላህ አይደለም። የአላህ ባህሪ አይደለም መሰረቱ። አንድ ሰው ያላህን ባህሪ ቢክድ አይ ችግር የለውም፣ ከእስልምና ላይ ይወጣ ይችላል። መሐመድ ሸጣም ነው አንዳንዴ ዋሽ ነበር ቢል ከእስልምና ይወጣል። ፖለቲካ ዓላማ ግን ሳትረዳ ዝም ብለህ የራስህን ዲፊኒሽን ነስት ቃል በቃል ያልከውን ነው ያልኩት እኮ። ነገር ሐሰተኛ ነው የሚል ነገርኩህ። ሐሰተኛ ነው አንዳንዴ ዋሽ ይችላል። አንድ ጫፍን አንስተህ አይደለም አሁን ያልኩት ምንድነው? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እውከተኛም ነው ብለህ ስታወራ የክስና ያስወጣል አልኩህ። ይሄ ደግሞ በባህሪ አንድ ሰው ለምሳሌ ገብቶ ይሄ ነገር እኔ እኮ አላህ ፍጡር ነው ያለ አካል ማለት ፍጡር ነው ማለትና አላህን በባህሪ መግለጽ ይለያያል። ዝም ብለህ የማታውቁት ማለት ነው። አላህ ያለውን ባህሪ የለውም ብሎ ከተናገረስ አላህ ያለውን ባህሪ የለም ብሎ ከተናገረስ እስከ አዳምጠኝ። እሺ ያ ሰው ሙስሊም ይሆናል ወይስ አይሆንም እኮ? አዳምጠኝ። ያልኩት ነገር ነው በባህሪ ለአላህ ባህሪ መግለጽና ለአላህ ባህሪ ማጽደቅና እንደዚህም ደግሞ አላህ ፍጡር ነው ማለት ይለያያል። ሰማይ ልክ ቀንና ማታ አንተ ለምሳሌ አላህ እጅ እግር አለው ስትል አይ አላህ የእጅ እግር ፈጣሪ ነው እንጂ አላህ ያወራው ምንድነው? ይሄ ነገር ያከፍራል ወይም ደግሞ በሙሐመድ እንደዚህ ብለው ያልክ ነው። እኔ ያልኩት ደግሞ በቃ በጣም አድካሚ which is boring ፈጣሪህን ፍጡር ነው እያለው ያከፍራል አያከፍርም ብሎ ገና ይከራከረኛል። እጅ እግር አለው አንተ ብለህ ታምናለህ? አላህ የእጅ እግር ፈጣሪ እንጂ እጅ እግር የለውም። ስፖርተኛውን ነው እንደምታስገባው ትንሽ የሚያውቀውን እኮ እያወረድከው አንተም እንደሱ ነው የምታምኑ? እኔ በሰው አላምንም። ሲጀመር በቁርአን በሐዲስ ነው እሱ እንዳመነው ታምናለህ ወይ? ያ ቃል ብለህ ስላሰብክ እንደሱ እንደሚያምነው ታምናለህ? እሱ ምን አገባው? እኔ በአላህ ነው የማምነው። ምን አገባኝ እሱ? ያ ቃል ብለህ ነበር እኮ። አይ በስነ ስርዓት እየመለሰልህ ነበር። ለምን አወረድከው ነው? የመለሰው ትክክል ነው አይደለ? አዎ። ስለዚህ እንደሱ ነው የምታምነው፣ ልጁ እንዳመነው ማለት ነው እኮ። እሱ በስነ ስርዓት እየነገረክ ነበር እኮ። ልጁ እንደሚያምነው ነው የምታምነው። በአላህ ላይ ተለያይተህ በመሐመድ ላይ ብቻ ተስማማ እንጂ ችግር የለውም። በአላህ ለምን እንለያያለን? አንተ እንዴት ነው የምታስበው?
አንተ አላህ እጅ እግር አለው ስትል ያኛው ደግሞ አላህ የእጅ እግር ፈጣሪ ነው፣ እጅ እግር ያላቸውን የፈጠረ ነው እያለ አንድ ነህ አይደል? የፈለገ ሰው የፈለገው ነው አውራ። አንተ እኮ ከና አላህ የለም እያልክ እኮ ነው። አዎ እኔማ አላህ ብዙ ይነሳው አለ እኮ። አይ አላህ አለ በሙስሊሞች ጭንቅላት ውስጥ አላህ ሁለት ቀኝ እጅ ያለው በቂያማ ቀን ባቱን ገለጥ አድርጎ የሚያሳይ በጭንቅላታችሁ ውስጥ የተሰራ አላህ አለ። ማን የለም? መቼ የለም አልኩኝ? አላህ አለ ካልኩ ነው። ኢየሱስንም አንተንም እኔንም የፈጠረው ኢየሱስማ እኔን እናንተን የፈጠረ አላህን የፈጠረው መሐመድንም የፈጠረ ነው። ሁሉንም ተንቀሳቃሾች ነገሮች ሁሉ የፈጠረው ማን ነው? እግዚአብሔር ነው። እሱም በስጋ የተገለጠው ቃል ማለት ነው። መሐመድ አላህ ደግሞ ተንቀሳቃሽ ነው። አላህን የፈጠረው እግዚአብሔር ማን ነው? አሁን ቶፒክ ላይ ትገባለህ። ና ዩካን ክርስቲያን አምታርድ ትንሽ ደክሞኛል። ሰዓት ሄዷል። ይበቃል። በቃ ቃልም ፎሎ አድርጉት፣ ኮፒ ሊንክም አድርጉለት። ሰላም ቃል ሰላም ክርስቶስ ይብዛላችሁ። ሰላም ብያለሁላችሁ ነው። ሰላም እንዴት ነው? ጥያቄ ያላችሁ አንዳንድ ጠይቁ። ዜር ይመስገን። አባስ ወይ ጥያቄ አለ? እኔ ጥያቄ ማአት አለኝ። ነገ ጽፌ እመጣለሁ። ማአት ጥያቄ። እሺ ፎሎ አድርጉ። እሺ ጻፍና ሌሎቻችሁ ጥያቄ አላችሁ? ቃልም ፎሎ አድርጉት፣ ኮፒ ሊንክ አድርጉለት። ቪዲዮ እየሰራ ስለሆነ ቪዲዮዎቹ ቫይራል እንዲወጡ አድርጉለት። ኮፒ ሊንክ አድርጉለት። ኮፒ ሊንክ አድርጉት። ሀሰን ጥያቄ ቀጥልሽ። በቶፒክ መሰረት ነው ወይስ ከቶፒክ ውጭ መጠየቅ እንችላለን? ጠይቅ፣ ችግር የለውም። ክርስቲያንና አንድ ቪዲዮ ከፍታል መረጃ ካስፈለገ። ቀጥልሽ። እስቲ ኢየሱስ ክርስቶስ ወይ እኔ አምላክ ነኝ ወይም አምላክ መሆኑን እስቲ ማስረጃ ወይም ልትነግረኝ ትችላለህ? አምላክ ማለት ምን ማለት ነው? አምላክ ማለት ሁሉንም የፈጠረ ሁሉንም የሚያውቅ መጀመሪያ የነበረና ያለ የማይሞት ብያስ ሁሉን የፈጠረ መጀመሪያ ያለ መጨረሻም የሌለው። ዮሐንስ ወንጌል ምዕራፍ 1 ላይ ስትጀምር ገና ቁጥር 3 ላይ ሁሉን የፈጠረ እንደሆነ ይናገራል። ሁሉን የፈጠረ እንደሆነ ያለና የነበረ ለመሆኑ ደግሞ ዮሐንስ ራእይ ምዕራፍ 1 ቁጥር 7 ራእይ 1 ቁጥር 17 እስከ 18 ይናገራል። ያለና የነበረ እርሱ እንደሆነ አልፋና ኦሜጋ። በቁርአን ላይም የአልፋና ኦሜጋ አለ። ምዕራፍ 57 ቁጥር 3 ላይ ፊተኛ ኋላም ቀሪ እሱ አላህ ነው የሚለው ማለት ነው። ያለ የነበረ የሚለው ቆላሲያስ ምዕራፍ 1 ቁጥር 16 ላይ በተመሳሳይ ሁሉ በክርስቶስ እንደተፈጠረ ሁሉ በእሱ እንደተፈጠረ ይናገራል። ኤፌሶን ምዕራፍ 2 ቁጥር 10 ላይ ሁሉ በእርሱ እንደተፈጠረ ይናገራል። ስለዚህ ሁሉ በማን የተፈጠረው? በክርስቶስ። ማይሞት ሕያው የሆነ ማን ነው? እርሱ በመለኮቱ በፍጹም ሊሞት አይችልም። መለኮት ሊሞት ስለማይችል ሞት ማለት በራሱ ስጋና ነፍስ መለየት ነው። ሞት ለመለኮት አይነገርምና ታዲያ ክርስቶስ በስጋ ሞተ ትሉ የለ ወይ? ያ ክርስቶስ ሞተ ስትሉ ምን እያላችሁ ነው? ክርስቶስ መለኮት የተዋሃደው ነው። መለኮት የተዋሃደው ስለሆነ ልብ በል አንተ ሐሰን ነህ አይደለ? ሰው ትባላለህ አይደለ? እባላለሁ። ሰው ስትባል ምንህ ነው ሰው የተባለው? ነፍስህ ወይንስ ስጋ? አንድ ላይ መሰለኝ። ጎበዝ፣ ሁለቱ ናቸው። ሰው የሚባለው ነፍስና ስጋ ውዴን ነው። ነፍስህ ከስጋ ከተለየ ሬሳ ነው። በቃ ሰው አትባልማ፣ ሬሳ ነው። የሰው ሬሳ ይባል እንደሆነ ነው እንጂ ሰው የሚለው እንትን አትልም። ሰው ስትባል ግን ነፍስ ያልተለየች ከስጋ ጋር የተዋሃደች ነች። ሞት ስንል እኛ ዲፋይን ይደረጋል። ሞት ማለት ምን ማለት ነው? ነፍስ ከስጋ መለየት ነች። ጀምስ ወይም ደግሞ ያዕቆብ በመልእክቱ ምዕራፍ 2 ቁጥር 26 ነው መጨረሻው አካባቢ ላይ ያስቀምጠዋል። ከቁጥር 17 ጀምሮ ስታነበው ነፍስ ከስጋ ስትለይ ሞተ ይባላል ብሎ ያስቀምጠዋል። ስለዚህ
ክርስቶስስ አልሞተም ወይ? ታዲያ ሞት ለፈጣሪ ይነገራል ካልከን ክርስቶስ ማን ነው ለሚለው ክርስቶስ ሰው ብቻ አይደለም፣ መለኮት የተዋሃደው ነው። ቃል ነው እሱ። የአብ ቃሉ ነው። መለኮት የተዋሃደው ነው። አንተ ሰው ብቻ ነህ፣ እርሱ ግን ሰው ብቻ አይደለም፣ መለኮት የተዋሃደው ስለሆነ ቃል ስጋ ሲሆን ጸጋና እውነት ተሞልቶ በእኛ ሲያድር ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ እርሱ መለኮት የተዋሃደው ስለሆነ ሞት ማለት ስጋና ነፍስ መለየት ነች። በደንብ አስተውል። ስጋና ነፍስ ሁለቱ ድምር ሰው ከተባለ ስጋ ከነፍስ ስትለይ ሞት ይባላል። ስለዚህ ክርስቶስ በስጋ ነው የሞተው፣ በመለኮት ሕያው ነው፣ በመንፈስ ሕያው ነው። ጴጥሮስ አንደኛ ጴጥሮስ ምዕራፍ 3 ቁጥር 17-18 ስትመለከተው ይህን ታገኛለህ። ክርስቶስ በስጋ ሞተ፣ በመንፈስ ግን ሕያው ሆነ፣ በስርም ላሉት ወንጌል ሰበከላቸው ይላል። ከሞተ እንዴት ሊሰብክላቸው ቻለ? ልክ ነፍሱ ከስጋው ስትለይ ሄዶ ሰበከላቸው ማለት ነው። ስለዚህ ስጋና ነፍስ መለየት ነች። መለኮት ግን የሚሞት አይደለም፣ የሚራብ አይደለም፣ የሚጠማ አይደለም፣ የሚደክም አይደለም። ጢሞቴዎስ ምዕራፍ 1 ቁጥር አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 17 አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 እንደሚናገረው እርሱ ብቻ የማይሞት ይላል። አይሞትም። መለኮት የሚሞት አይደለም። መለኮት የሚራብ የሚጠማ አይደለም። ክርስቶስ በስጋ ስለተገለጠ ግን በስጋ በመገለጡ ምን ተራበ ተጠማ ሊባል ይችላል። ለምን? የእኛን ራብ ሊያስወግድ እሱ ተራበ፣ የእኛን መጠማ ሊያስወግድ እሱ ተጠማ። ስለኛ ቤዛ ሊሆን ካሳ ሊከስ ስለሆነ እነኚህ ተነግረውለታል። ነገር ግን እሱ በመለኮቱ ሉክ የሚራብ የሚጠማ የሚደክም አይደለም። ልክ ይህንን እናንተ ጋር ስናመጣው ቁርአን አለ። ቁርአን ያለ ቃል ነው። ያለ ቃል ደግሞ ፍጡር አይደለም ብላችሁ የምታምኑት ወረቀቱ ፍጡር ነው። ወረቀቱ ፍጡር ነው። ብዙ ፕሮሰስ አልፎ ነው የሚመጣው። እዛ ላይ የሰፈረው ግን የአላህ የባህሪ ቃሉ ስለሆነ ፍጡር አይደለም ብላችሁ ነው የምታምኑት። እኛ ደግሞ ክርስቶስ ምን ብለን ነው የምናምነው? የአብ የባህሪ ቃሉ ነው ብለን ነው የምናምነው። ክርስቶስ ምንድነው? የአብ የባህሪ ቃሉ ወይንም ደግሞ የባህሪ ልጁ ነው የምናምነው። የባህሪ ልጁ ደግሞ ምንድነው? እሱ አንደኛ ዕብራውያን ምዕራፍ 1 ቁጥር 1 እስከ 3 ስታነብ ዓለማትን የፈጠረበት የአብ የባህሪ ቃሉ ማርያምን ፈጠራት። ማርያምን ከፈጠራት በኋላ ከእሷ ስጋና ደምን ተካፍሎ በዛ በተካፈለው ስጋና ደም መለኮት ተዋህዶት ተገለጠ። እናንተ ቁርአን ተገለጠ ትላላችሁ፣ የአላህን ቃል ቁርአን አላችሁት። እኛ ደግሞ ምን አልነው? የአብን የባህሪ ቃሉን የአብን የባህሪ ልጁን ማን አልነው? ክርስቶስ አልነው። በስጋ ተገለጠ፣ ሰው ተብሎ ተጠራ። ከስጋ ከማርያም ስለተወለደ ሰው ተብሎ ተጠራ። ሰው ብቻ ግን አይደለም፣ አስቀድሞ በእግዚአብሔር መልክ ሲኖር ስለነበረ እሱ አስቀድሞም መለኮት ብቻ የነበረው ስጋን ስለተዋህደ ሰው ተባለ። እርሱ ግን የአብ የባህሪ ልጁ እንደመሆኑ ደግሞ አምላክ ይባላል። አባቶች ለእነሱ ናቸውና ክርስቶስ ከነሱ በስጋ መጣ፣ እሱም የተባረከ አምላክ ነው ይለዋል ሮሜ ምዕራፍ 9 ቁጥር 5 ላይ ማለት ነው። ስለዚህ ክርስቶስ ምንድነው? ሰው ብቻ አይደለም፣ ቃል የተዋሃደው ነው። ቆላሲያስ ምዕራፍ 2 ቁጥር 9 እንደሚናገረው ማለት ነው። ስለዚህ በደንብ አስተውል። ስለዚህ ቁርአንህ ጋር ስትመጣ ወረቀቱ ፍጡር ነው፣ ቃሉ ግን ፍጡር ስላልሆነ ምን ብለህ ታምናለህ? ፍጡር አይደለም ብለህ ታምናለህ ማለት ነው። የእኛ ሰው ሆኗል፣ የእናንተ ሰው አልሆነም ከሆነ ጥያቄው፣ የእናንተ ደግሞ በቂያማ ቀን ሉክ በቂያማ ቀን ቁርአን ራሱ ምን ሆኖ ይመጣል? የገረጣ ሰው ሆኖ ይመጣል። አንድ አይደለም ብዙ ሰው ሆኖ ይመጣል ማለት ነው። እንደ ወፍ ግሪሳ ሆኖ ይመጣል። ፍጡር ያልሆነው ልብ በል የኔ እናንተ ቃል ድምፅ ብቻ ነው። የኔ እናንተ ቃል ድምፅ ነው። የፈጣሪ ቃል ግን እንደኔና እንዳንተ ድምፅ አይደለም፣ አካላዊ ነው። ቁርአን ብላችሁ ታምናላችሁ እናንተ። እኛ ደግሞ ኢየሱስ ብለን እንጠራዋለን እሱን ማለት ነው። በስጋ ይገለጣል። መቼ? የእናንተ ገና በስጋ ባይሆንም ምን መስሎ ይመጣል? ሰው መስሎ የገረጣ ሰው መስሎ ይመጣል። መቼ? የቂያማ ቀን ብዙ ወፎች ግሪሳ እንደዛ ሆኖ ይመጣል። ተዛ ስለእናንተ ሸፋ ይሆንላችኋል፣ ምልጃ ያቀርባል ብላችሁ ታምናላችሁ። ስለዚህ እናንተ ያላ ቃል ገና ወደፊት ሰው መስሎ ይመጣል ብላችሁ ታምናላችሁ። የእኛ ደግሞ የአብ የባህሪ ቃሉ በስጋ ተገልጧል፣ ሰው ተብሎ ተጠርቷል። እርሱ ግን ሰው ብቻ አይደለም፣ ምንድነው? የአብ የባህሪ ልጁ እንደመሆኑ ፈጣሪ ነው። ሱረቱ ዙሩፍ ላይ ቁጥር 81 ላይ ለአራማን ልጅ ቢኖረው ለእርሱ ከተገዢዎች የመጀመሪያ ነኝ በል ይላል ቁርአኑ። ስለዚህ አብ ልጅ ካለው ልጅ ብለን የምንጠራው እኛ በደንብ አስተውል። ልጅ ስንል እንደዚህ ሚስት አግብቶ ከዛ ተረግዞ የሚወለድ አይደለም፣ ቃሉን ነው። ልብ በል ቃሉን ከአብ የሚወጣ የባህሪ ቃሉ ስለሆነ ልጅ ብለን ጠራ ነው። ልጅ ተብሎ ይጠራል።
እንጂ ልክ ተረግዞ እንደሚወለድ ከዘመን ተበላልጦ ተገራድሞ ማለት አይደለም። እናንተ ልክ ቁርአንን ያላህ የባህሪ ነው ባህሪው ነው ሲፋቱ ነው ብላችሁ ታምናላችሁ። እኛ ደግሞ ወልድን ክርስቶስን የአብ የባህሪ ልጁ ነው ብለን እናምናለን። እሺ አንድ ጥያቄ ቀጥል። ኢየሱስ ሞቷል። አባስ ቆይ እንትና ሐሰን ይጨርስና እመለሳለሁ አንተ ጋር። እሺ የባህሪ ልጁ ነው ብላችሁ ካመናችሁ ቆይ እሺ ከመወለድ ዘመኑ ጀምሮ እስኪሞት ድረስ ያለው አምላክ ነው ብላችሁ ትወስዱታላችሁ? ወይም በቃ የአምላክነት ባህሪ አለበት ከመወለዱ እስከ መሞቱ ማለት ነው? በሚገባ አስቀድሞ ስጋን አልተዋሃደም ነበረ። ተማርያም ከመወለዱ በፊት ስጋን ሳይዋሃድ ቃል በዓለም የነበረ ሁሉን የፈጠረ ሁሉን ያስገኘ ነው። ነገር ግን ቃል ስጋን ሲዋሃድ የስጋ ባህሪ ለመለኮት ይነገራል፣ የመለኮት ለስጋ ተነገረለት ማለት ነው። ያ ማይወሰነው በጠባብ ደረት በአጭር ቁመት ተወሰነና እሱ ክርስቶስ እግዚአብሔር ተብሎ ይጠራል። እሱ አምላክ ተብሎ ይጠራል። እሱ ፈጣሪ ተብሎ ይጠራል። በዛች በቃ በገደብ ባለበት ሰዓት ማለት ነው፣ በተወሰነበት ሰዓት ማለት ነው። አምላክ ነው። ለምሳሌ በቀላሉ ራሱን የቻለ አይደለም። አንደኛ ራሱን የቻለ አይደለም። በቀላሉ አስረዳ። ቁርአን ከመውረዱ በፊት ያለ ቃል ነበር አይደለ? ነበር። ያ ያለ ቃል የነበረው ነው አይደለ? ለመሐመድ ሲመጣ እንደገና ደግሞ ቁርአን የሆነው እንጃ። እሱን እንጃ። እንደዛ ነው። ስለዚህ ቁርአን ከመውረዱ በፊትና በኋላ ብትለይ ምንድነው ልዩነቱ የሚሆነው? ቁርአን ከመውረዱ በፊት አልተገለጠም ነበር ያለ ቃል አይደለ? እናንተ ጋር አልደረሰም አይደል? ተገልጧል እንጂ በኢየሱስ መልኩ ተገልጦልን ተገለጠላችሁ ሰዎች አሉ። ኢንጂል ነው እሱ። እኔ ስለ ቁርአን ነው ያወራሁት። ቁርአን ግን ለእናንተ ገና አልተገለጠም። በመሐመድ ጊዜ ነው የወረደላችሁ። በመሐመድ ሰዎች ለመሐመድ ህዝቦች ነው። ሱራ 5:49 አካባቢ እንደሚናገረው ማለት ነው። ኢንጂል ሱራ 5:47 ለኢሳ እሱ በኋላ እንትን ነው የሚሆነው። ስለዚህ ለሙሐመድ የመጣው መቼ ነው? በኋላ ነው። ስለዚህ ለሙሐመድ ሲመጣ ተገለጠለት ማለት ነው። ሱራ 6:155 እንደሚናገረው ከ156 እንደሚናገረው ቀድሞ የነበሩት ሁለቱ ጭፍሮች መጽሐፍ ተሰጣቸው። 155 ላይ ደግሞ ለሙሐመድ ያ ቁርአን ወረደለት ማለት ነው። ስለዚህ ወረደለት ምንጭ ተገለጠለት ማለት ነው። ክርስቶስ ቃል የአብ ቃል የነበረው በፊት አልነበረም አለም ነበረ። ያ የነበረው ቃል ግን በስጋ ተገለጠ። ማይታየው ታየ፣ ማይዳሰሰው ተዳሰሰ። በምን? በስጋ ሲገለጥ ማለት ነው። ወጣ። አባስ ቀጥልሽ። ቃል ነው ብለሃል ኢየሱስ። ያ ከዛ በፊት እግዚአብሔር የት ነበር? ከአርሽ በላይ ነው። ኢየሱስ ክርስቶስ ከመወለዱ በፊት እንደዛ አይነት የለም፣ እንደዛ የሚባል የለም። መዝሙረ ዳዊት ምዕራፍ 139 ቁጥር 7 ላይ እንደሚናገረው ሁሉ በእርሱ በሁሉ የሞላ እንደሆነ ይናገራል። በሁሉ የሞላ እንደሆነ ይናገራል። ወደ ላይ በወጣ አንተ በዛለህ፣ ወደ ታይ በወርድ ወደ ጥልቅ ወደ ስምጥ ብገባ አንተ በዛለህ፣ ክንፍ አውጥቼ ብበር አንተ በዛለህ ይላል። መጽሐፈ ኢዮብ ላይ ደግሞ በተመሳሳይ ምን ይላል? ምድር አትወስንህም፣ ሰማይም አታካልልህም ይላል። ስለዚህ አንተ ከምድር ትሰፋለህ፣ ትጠልቃለህ፣ ባህሮችም አይደርሱህም ይላል። ስለዚህ እሱ ከስፔስና ፕሌስም ከምድር ውጭ ያለ ነው እንጂ የሆነ ቦታ ላይ ተገደበ አይደለም። ቃልስ ሳይወለድ በፊት ደግሞ ቃልም ስለዚህ ቃልስ ያለው አብ በሁሉ የሞላ ከሆነ አንደኛ ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ በአብ እቅፍ ያለ ይላል። ስለዚህ በአብ እቅፍ ነው ተተባለ። አብ ባለበት ሁሉ ወልድ አለ። ልክ አብ ባለበት ሁሉ ወልድ አለ። የት የሚባለው አይነገርለትም አልኩህ እኮ። በሁሉ አለ እያልኩ እኮ ነው። ከስፔስ እና ፕሌስ ቦታ ከመፈጠሩ በፊት የነበረ ስለሆነ የቱ ጋር የሆነ ቦታ ላይ የተቀመጠ አይደለም። ፍጡራን አያካብቡትም፣ አይዋሰኑትም፣ አያካልሉትም። ምክንያቱም አብ ባለበት ሁሉ ወልድ ስላለ ማለት ነው። ባህሪ ልጁ ቃሉ ስለሆነ ቃሉ አለቃሉ አብ ሊባል ስላልቻለ ወልዴት ነው እግዚአብሔርን ያየው አንድስ እንኳን አለው ምን አለኝ እሰማለሁ። አልሰማም። ኔትወርክ ዞኝ ነበር ማለት ነው። አስታውሱኝ ስጠፋ። ሎክ
እግዚአብሔርን ያየው አንድስ እንኳን የለም፣ በአብ እቅፍ ያለ እርሱ አንድያ ልጁ ተረከልን ይላል ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ። ዮሐንስ ወንጌል ምዕራፍ 1 ቁጥር 10 ላይ ደግሞ እርሱ በዓለም ነበር ይላል። ማ ቃል በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበረ። ሁሉ በእርሱ ሆነ፣ ከሆነውም አንዳችስ እንኳ ያለ እርሱ አልሆነም። ቁጥር 3 ላይ ካለ በኋላ ወደዛ ወገኖቹ መጣ ከማለቱ በፊት ቁጥር 10 ላይ እርሱ በዓለም እንኳ ነበር ይላል። ስለዚህ ቃል በሁሉ ነበር ማለት ነው። ቀጥል። ሄሎ ይሰማል? አዎ ይሰማል። እሺ ሌላኛው ደግሞ በኢየሱስ አመነ መርዝ ቢጠጣ ማይሞት የሚለውን ነገር አብራራለሁ። ኦኬ አንተ መርዝ ሳልጠጣ ትንል ታስበላይ ነው እንዴ? መልካም። እሱ ደግሞ ምንድነው? እሱ ማርቆስ ወንጌል ምዕራፍ 16 ቁጥር 18 ላይ ስለምንድነው የተነገረው? ሂድና መርዝ ጠጣ የሚል እንድሞክረው ሳይሆን አንድ ሰው አምኖ በእግዚአብሔር አምኖ መከራ ቢመጣበት መርዝ እንኳን ቢሰጠው አምኖበታል፣ እግዚአብሔር ሊታደገው ሊያድነው ይችላል ማለት ነው። ያድነዋል። አንተ ለምሳሌ ሆን ብለህ ሂድና እግዚአብሔር ለመፈታተን እንደዛ አድርግ የሚል ሪኮመንዴሽን አይደለም። አምነህ ሂድና ጠጣ የሚል ሳይሆን በእርሱ ያመነ ለምሳሌ ጣዖት አምላኪ የሆኑ አካላት ክርስቶስን ካድ አለበለዚያ መርዝ እንሰጣለን ወይ እንደዚህ እናደርጋለን ቢሉ ይታደገዋል። እኛ ሁለት አይነት ድነት አለ ብለን እናምናለን። በመጀመሪያ ደረጃ ሁለት አይነት ድነት አለ ብለን እናምናለን። አንደኛ ስጋዊ ድነት፣ አንደኛ የነፍስ ድነት አለ። ስጋን ፈርተ ነፍስህን ላታድን ትችላለህ፣ ልሞት ትችላለህ ማለት ነው። ወደ ሲኦል ልገባ ትችላለህ። ስለዚህ አንድ ሰው ሳያውቅ ምግቡ ሊሰጠው ይችላል። አምኗል፣ በእግዚአብሔር በክርስቶስ አምኗል። ስላመነ ተናደው መርዝ ሊሰጡ ይችላሉ ቤተሰቦች። ስላመንክ ግን ያድናሃል፣ ምንም ሳይጎዳ ትድናለህ ማለት ነው። ለምሳሌ ሐዋርያት ሥራ ምዕራፍ 28 ላይ ቁጥር ስንት ነው? 6 አካባቢ ምናምን ይመስለኛል። ቅዱስ ጳውሎስን ይሄ ትንቢት ተፈጽሞ ላሳየ። ቅዱስ ጳውሎስ ሲመጣ ከባህር ሲሻገር ነደፈችው እፉኝት መርዙ አሁን ይገለዋል መርዙ ብለው ሲጠብቁ፣ በደንብ አሰብ፣ መርዙ አሁን ይገለዋል፣ ይሄ መጥፎ ሰው ነው ክፉ ሰው ነው ብለው ሲጠብቁ አራገፋትና እሳት ውስጥ ከተታት። አንዳች አሁን እጁን መጠበቅ ጀመሩ። እጁ ይደማል ያብጣል ብለው መመልከት ጀመሩ ይላል። ማየት ሲጀምሩ እንኳን ሊደማ እንኳን ሊያብጥ ምልክት እንኳን አልሰጠም። ሰዎቹ ተደነቁና ይሄማ እንደውም አምላክ ሳይሆን አይቀርም አሉ። ከዛ አስተማራቸውና የታመሙ ቤተሰቦቻቸውን እንኳን ፈወሰላቸው ሄዶ። እነሱ ሟርተኞቹ ምን ብለው ጠበቁ? አሁን መርዙ ይገለዋል ብለው ጠበቁ። እርሱ ግን መርዟ ምንም እንዲጎዳው አልቻለም ይላል። ለምን? በክርስቶስ ስላመነ ማለት ነው። ሟርተኞቹ ሟርት ፈረሰ። ግን ይህንን ወደ እናንተ ልመልስልህና አሁን መሐመድ ግን ሪኮመንዴሽን ሰጥቷል። ጠዋት ሁሌም 7 ቴምር የበላ ቀኑን ሙሉ መርዝም ሆነ ማጂክ አይጎዳውም ብሏል። እንዴት ታየዋለህ አባስ? ጠዋት 7 ቴምር ከበላ ቀኑን ሙሉ መርዝም ሆነ ማጂክ እሱን አይጎዳውም ብሏል። እንዴት ታየዋለህ? ይሄን በቁርአን ነው እንደዛ የሚለው? ሐዲስ ላይ ሳሂህ የሆነ ሐዲስ በጣም ማአት ሐዲስ ነው ያለው። የእናንተ አሁን ሪኮመንዴሽን ነው። ጠዋት አስቀድመህ ቴምሩን ከበላ መርዙ አይጎዳህም ብሏል። ምንም አያደርግም፣ ድግምትም አይነካህም ብሏል። ላዩት አለ ይሄ እንስተ ቃል መፍታት ትችላለህ። ቃል አለ። ኦኬ አንዴ ቼክ ላድርገው። ሐዲስ ረስቻለሁ። እንትን ሙሐመድ 7 ቴምር የበላ ያ አንዴ ክፈትልኝ። እሺ ቡሃሪ 54 45 አንዴ ክፈተው። ያ ኔትወርክን አስተካክል።
ኔትወርክ አመራ አልከፈትኩም። ይታያል። አንተ አባስ አልከፈትኩም። አመራ አልከፈትኩም። በቃ ነገ ጠይቄ እመጣለሁ። አንተ ጋር ቢበራ ኔትወርክ ይዞት ነው። እኔስ ላንብብልህ። እሺ አንብበው። እንዲህ ይላል 54:45 ላይ ናዌትድ ሳድ እንደተረቀው አላስ ሚሴንጀር ሰይድ ያላ መልእክተኛ እንዲህ አለ he who eats 7 ajwa dates every morning will not be affected by poison or magic on the day he eats them. ሰማላ ሰምተኛ ምን አለ ያላ መልእክተኛ 7 የአጅዋ ቴምርን ጠዋት የሚበላ በማጂክም ሆነ በድግምት በመርዝም ሆነ በድግምት በማጂክ ማለት ነው አይጎዳም። ቀኑን ሙሉ ምንም አይሆንም። ስለዚህ ጠዋት 7 ቴምር ከበላ ቀኑን ሙሉ ምንም አትሆንም። እና ለዛሬ ቢበቃንስ? ትንሽ ጨጓራ እያመመኝ ነው። ደህና ደሩ። ቃልን ፎሎ አድርጉት። ቃልን ፎሎ አድርጉት። ፎሎ እንተ እናባቱ እንደሆነ አላውቅም። የሆነ ማይሆን ምግብ በልቼ የሆነ ቀን ላይ አልፏታለኝ። ጨጓራ ይሆን አይደል? ፎሎ አድርጉት። የፈጠነ ይጠቅማችኋል። 7 ቴምር ብላ እያሉኝ ነው መሰለኝ እንዳይጎዳኝ። አህመድ አለ ነውተኛ አህመድ ፎሎ አድርጉት ካልን አህመድ አሎ እንቅልፍ ሰዓት አልደረሰም። አይ ትንሽ ፎሎ ያድርጉኝ ይሻላል። አዎ ደህና ደሩ። በቃ ቻው። ደግሞ ከወጡም ከቤቴ ካላስወረድኳቸው ይስማማቸዋል። ገስት ላይ አሁን ጨቅ ሙስሊም አለ። ተኙ ሙስሊሞች፣ ነገ እንገናኛለን እየጠበቁ ያሉ ሙስሊሞች ጨርሼ እንኳን ይጠብቁኛል በተስፋ። ያስገባኝሆን አያስገባኝም እገባለሁ አልገባም ብለው ሙስሊሞች ይጠብቁኛል። ያስገባኛል አያስገባኝም። መተኛ ጥሩ ነው። ጤናማ እንቅልፍ እስከ 7 ሰዓት ድረስ ጥሩ ነው። በቀን ፐርዴይ 8 ሰዓት ያህል መተኛት ደግሞ ብዙ 7 ሰዓት ያህል ግን ተኙ። ከ5 ሰዓት ትንሽ ከፍ አድርጉት እና ብዙ እንቅልፍ ካላገኛችሁ ይሄ ምንድነው እሱ ኮርቲሶል ነው የሚባለው የሱ ሆርሞን እንትናችሁ የስትረስ ሆርሞን ጥሩ አይደለም። እንትን ያደርጋችኋል፣ ጭንቀት ውስጥ ይከታችኋል። ጤናማ ሀሳቤ እንዳታስቡ ያደርጋችኋል። ስትረስ ሆርሞን ስለሆነ ስትረስ ካለ ደግሞ ብዙ ነገር ሉስ እንድታደርጉ ያደርጋችኋል። ኬርለስ እንድትሆኑ ያደርጋችኋል። ይሄ ሶሻል ሚዲያም ጤናማ አይደለም። ብዙ ነገራችሁን ነው የሚያሳጣችሁ። ብዙ ጊዜ ሰዓታችሁን እዛ ላይ አትግደሉ። እንቅልፋችሁን ስለሚከለክል ስልክ ይዛችሁ ምናምን ነገር አልጋ ላይ አትውጡ። ብዙ ወደ መኝታ ስትሄዱ ስልካችሁን በተቻላችሁ መጠን አጥፉት እና ጤናማ
ካጣችሁ ብዙ ነገሮቻችሁን ነው የሚያቃውሳችሁ፣ ብዙ ነገራችሁን ነው የሚያሳጣችሁ። ኬርልስ እንድትሆኑ ያደርጋችኋል። ምንም ነገር ላይ የሆነ ትኩረት ኮንሰንትሬትድ አድርጋችሁ እንዳትሰሩ፣ ትኩረት እንዳታደርጉ ያደርጋችኋል። በተቻላችሁ መጠን ጤናማ እንቅልፍ ከተኛችሁ ጤናማ ሀሳብ ታስባላችሁ ማለት ነው። ጤናማ እንቅልፍ ተኙ። በአሁኑ ሰዓት ላይ የሆነ ምን ላይ ነው የሰማሁት? የሆነ ዜና ነው የሰማሁት 30 ሚሊዮን ኢትዮጵያውያን አእምሮ ንቅል ናቸው። ጤናማ አይደለም። አክቹዋሊ አሁን ባለው ሁኔታ ኢኮኖሚው